በማንነቱ በመጀመሪያ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ገብተዋል። እርሱ አላህ ስብሐነሁ ወተዓላ በማንነቱ እርሱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው። ነገር ግን ለዚህ መጀመሪያ ማስረጃ እንጥቀስና ከዛ ወደ ምንነቱ እንመጣለን። ማንነቱ ሲባል እርሱ አላህ ማለት ነው። የአንድ አካል ማንነት እኔ ማን ነኝ ቢባል ሁሴን ነኝ። የት ነኝ ያለሁት? እዚህ ነኝ። ፈጣሪ አላህ ስብሐነሁ ወተዓላ እርሱ ማንነቱ አላህ ይባላል። አልኢላህ አልማዕቡድ ቢልሐቅ በእውነት የሚመለከው አምላክ አላህ ስብሐነሁ ወተዓላ ሁወ ፈውቀ ዐርሺሂ ወፈውቀ ሰብዕ ሰማዋቲህ ከማ ጃአ ዛሊከ ፊል ኪታቢ ወሱና ቃለ ስብሐነሁ ወተዓላ አርረሕማኑ ዐለል ዐርሺ እስተዋ። እኔ አዛኛው አምላካቸው አላህ ከዐርሽ በላይ ከፍ ብያለሁ ብሎ ተናግሯል። ነገር ግን በሌላ ሱራዎች ላይ ደግሞ አንተ ለጠየቀው መልስ ወሁወ መዐኩም አይነማ ኩንቱም ይላል። የትም ስፍራ ብትሆኑ እኔ ከእናንተ ጋር ነኝ ብሏል። ምን ማለት ነው? በእውቀቱና በእይታው በእርዳታው በእገዛው በእነዚህ መገለጫዎች ሁሉ አላህ ስብሐነሁ ወተዓላ ከፍጥረታቱ ጋር ነው። በሱረት አልሙጃደላ አላህ ስብሐነሁ ወተዓላ ሲናገር አለም ተራ አነ አላህ የዕለሙ ማ ፊ ሰማዋት ወማ ፊል አርድ ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም ወላ ኸምሰቲን ኢላ ሁወ ሳዲሱሁም ወላ አድና ሚን ዛሊከ ወላ አክተረ ኢላ ሁወ መዐሁም አይነማ ካኑ እያለ ይናገራል። አላህ ስብሐነሁ ወተዓላ በዚህ አንቀጽ ላይ ሲናገር ምን ይላል? አላህ በሰማያትና በምድር ያለውን ሁሉ አዋቂ ነው ካለ በኋላ ማ የኩኑ ሚን ነጅዋ ሰላሰቲን ኢላ ሁወ ራቢዑሁም፣ ሶስት የሚመካከሩ ሰዎች አይኖሩም እኔ አራተኛቸው ብሆን እንጂ፣ አምስትም አይኖሩም በመካካሪዎች እኔ ስድስተኛቸው ቢሆን እንጂ፣ እኔ በየትኛውም ስፍራ ብትሆኑ ከእናንተ ጋር ነኝ ይላል። ስለዚህ አላህ ስብሐነሁ ወተዓላ ለእኛ ከምንም ነገር በላይ ቅርብ ነው። ከምንም ነገር በላይ አላህ ስብሐነሁ ወተዓላ ከእኛ ጋር ነው ብለን እናምናለን። በእውቀቱና በእይታው ከእርሱ የሚሰወር ነገር የለም፣ ከእርሱ የማይሰማ ነገር የለም። ሁሉን ነገር ይሰማል፣ ሁሉን ነገር ያያል ማለት ነው። በዚህ ነው ነቢያቶችም ሲናገሩ አምላክ ከእኛ ጋር ነው ይላሉ። ለምሳሌ ሙሳን ብንወስድ ኢነ መዒየ ረቢ ሰየህዲን አለ። ጌታዬ ከእኔ ጋር ነው፣ መልካሙን መንገድ ይመራኛል አለ። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሱራ አተውባ ላይ ሲናገሩ ላ ተሕዘን ኢነላሃ መዐና አሉ። አትዘን አብሽር አላህ ከእኛ ጋር ነውና አሉ። ስለዚህ መዕየቱሁ ስብሓነሁ ወተዓላ ሳቢቱን ቢልኪታቢ ወሱና ያዕኒ ወመዕየቱሁ ለይሰት ከመዕየት አልመኽሉቂን። ይሄ ነው። እሺ እኔ ጥያቄ ነበረው። አንተ አሁን ውጫዊ ነው እየነገርከኝ ያለው ውስጣዊ ነው የምልህ ያለው። በውስጣዊ ማንነትህ በመንፈስህ በውስጥህ ህብረት አለው ወይ ካንተ ነው እያልኩ ያለሁት። በውስጣዊ ማንነትህ ካንተ ጋር ህብረት አለው ወይ ነው እሱን እያልኩኝ እኮ ነው። አላህ ስብሐነሁ ወተዓላ በሁሉ ማንነታችን ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ ይላል። ከሰውነቱ ከጅማቱ በላይ እኔ ለእርሱ ቅርብ ነኝ ይላል አላህ ስብሐነሁ ወተዓላ። እርሱ በእውቀቱ ማለት ነው። በእውቀቱ የውጫዊ ማንነታችንን ብቻ ሳይሆን የውስጣዊ ማንነታችንንም በደንብ አድርጎ የሚያውቅ ነው። ያ ነው ከእኛ ጋር ነው ሲባል ጊዜ ማንኛውም የሰውነት ክፍላችን ላይ ሊሆን ይችላል። እርሱ ከዚያ ጋር ነው ሲባል ጊዜ ያንን ያውቀዋል። ውጫዊ ውስጣዊ የሚባል ነገር ከእርሱ ዘንድ የለም። ሁሉን ምንም ነገር እንትን ሳይል የሚያውቅ ነው። ያ መዕየቱ ስብሐነሁ ወተዓላ ያ ነው ከፍጥረታቱ ጋር አብሮነቱ ሲባል ይሄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሱ ጥያቄ አለኝ። ቅድም ጀምሬ ነው ገባው። አረ እሺ ውሃ እያለ ወዶ በአንዳንድ ማድረግ ይቻላል። ውሃ እያለ ማለት ይቻላል። جاء الحديث عن الصحابي الجليل رضي الله عنه لم أذكر اسمه كان النبي صلى الله عليه وسلم يتوضأ مرة ومرتين وثلاثة يا الله ملكتني النبي صلى الله عليه وسلم عندنا ጊዜ ወደ አድርገዋል፣ ሁለት ጊዜ ማድረጋል፣ ሶስት ማድረጋል። ስለዚህ በሶስቱም ትችላላችሁ። ነገር ግን በላጩ ሶስት ጊዜ ማድረግ ነው። እሱ ነው። ከዚያ ቀጥሎ ሁለት ከዚያ አንዳንድ እሺ ኢቶሪካ የሚተነሳ ኢቶሪካ አለ። እሺ ሰላም ጥያቄ እኔ በነብያችሁና በአንተ በኩል ያለው አላህ ሲፈጥራችሁ እኩል አድርጓችሁ ነው የፈጠራችሁ እና እኩል አድርጎ ከፈጠራችሁ ለአንተ ስንት ሚስት ፈቅዷል፣ ለነብዩ መሐመድ ስንት ሚስት ፈቅዷል የሚለውን ነገር እስቲ ያስረዳን። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ለትውልዶቻቸው አስመልክቶ በርካታ የተለዩ ትእዛዛቶችን ያዛቸዋል። ነቢያቶችንም ልክ እንዲሁ ነቢይ እንደመሆናቸው መጠን ነቢይና እኔ እኩል አይደለሁምና
ሊያነጻጽር ስለመጣ ነው። ነብያና ሌላው ተራ ህዝብ እኩል አይደለምና ነብያቶችን ከፍ አድርገው ደግሞ ሌላ ትእዛዛቶችን ይጨምርባቸዋል። ያ ነው። ከዚያ መካከል ለምሳሌ ሚስት በሚለው ነገር ነብያቶች ከአንድ በላይ በርካታ ሚስቶችን እንዲያገቡ ያዛቸዋል አላህ ሱብሓነሁ ወተዓላ ጥበቡን መሰረት ባደረገ። ትውልዱን ደግሞ ይገድብባቸዋል የሆነ ቁጥር ላይ አድርጎ። ልክ እንዲሁ ሌላም ትእዛዛት ሶላት ለምሳሌ እኔና ነብዩ ሰለላሁ ዐለይሂ ወሰለም የምንሰግደው ሶላት እኩል ነው ወይ? አይደለም። እኔ የምሰግደው ሶላት 5 አውቃት ሶላት ነው በቀን ግዴታ የተደረገብኝ። በእርሳቸው ላይ እስከዚህ ይሄ ብቻ ነው ወይ? አይደለም። ሌላ በርካታ ሶላት አለባቸው ግዴታ የሆነ። የምን ሶላት ከተባለ የሌሊት ሶላት ገብታችኋል? ያ ነው። ዳዕዋ ማድረግንም በተመለከተ ልክ እንዲሁ እኔ ግዴታ የለብኝም። ያ ማለት ዳዕዋ ብሎ ማለት የሆነ ሰዎች ከቆሙበት ሌላው ላይ ግዴታነቱ የሚወድቅ ማለት ነው። እያንዳንዱ ህዝብ እየወጣ ዳዕዋ ማድረግ አይጠበቅበትም። የሆነ ሰዎች ከወጡና ዳዕዋ ካደረጉ፣ ነቢይ ግን እንደዛ ብሎ ሂሳብ የለም። በነቢይ ላይ አንዲት መተኛት አይችልም እንቅልፉን። ቁም ፈአንዚር ተብለዋል። ተነስና ህዝብህን አስተምር ተብለዋል። ግዴታቸው ነው። አንድ ቀን አርፈው ቁጭ ብለው እስኪ ዘና ብዬ ቤት የልቀመጥ ብሎ ሂሳብ የለም። እያንዳንዱ እየሄደ ነቢይ የተባለ ለትውልዱ የማድረስና የማስተማር ግዴታ አለበት። እንዲህ አይነት ግዴታዎችን ለይቶ ነቢያቶችን ያዛቸዋል። ልክ እንዲሁ ከትውልዶቻቸው አንድ ነገር ደግሞ ይቀንስላቸዋል። ይህን ይመስላል። እሺ ሰላም አለይኩም ስለስክልኝ ቆይ እንትን ሁዙ ለሳቸው ቆይ አንዴ ሚውት አታንሱ። አንዴ ጥያቄን አልጨረስኩም። ሁዙ ጥያቄን ከሰማክ አሁን ያነሳቸው ፖይንቶች ከጥያቄ ጋር ምንም አልተገናኘልኝም። እኔ ጠየቅኩ እሳቸውና አንተ አላህ እኩል አድርጎ ከፈጠራችሁ ለአንተ ስንት ሚስት እንድታገባ ፈቅዶላል? ያው ሚስት ማለት ጸጋ ነው። ለአንተ ስንት ሚስት እንድታገባ ፈቅዶላል? ለነብይ ስንት ሚስት እኩል አድርጎ ከፈጠራችሁ ማለት እኔና ነብይ እኩል ናችሁ እያልከን ነው አንተ? ሰው አይደሉም ነብይክ? ለልክ እንደ ኢየሱስ ሰው ናቸው። አንተ ሰው ናቸው። ለኢየሱስ እናንተ ለምሳሌ ሰው ናቸው አይደል? እኩል ናቸው አይደላቸው? አንተና ነብይክ ሰው ናቸው አይደል? ሰው ነን። አንተና ኢየሱስ ግን ሰው ስለሆናችሁ እኩል ናችሁ ማለት። ለአንተ ስንት ሚስት ተፈቅዶልሃል? እስከ ስንት ናችሁ አይደላችሁ? አንተና ኢየሱስ ሰው ስለሆናችሁ ሁለታችሁ አይደለም። እሱ ይለያያል። እሱ የሚነጋናኝ ነገር አይደለም እኮ እዚህ ጋር አንተ አሁን በቀን 4 ለምሳሌ ምግብ በቀን 4 ብቻ እንድትበላክ፣ እሺ ቴንክ ዩ ነግራለሁ። በቀን 4 እንድትመገብ ከተፈቀደልክ ስለ ምግብ ሳይሆን ቅድም መልስልህ አይደለ? እሱ ካልተረዳህ አዳምጥ እንጂ አትጩህ። ምን ነህ ነው ወንድ ልጅ አይደለህ እንዴ? ቅድም መለስኩልህና መልሱን ሁሉም ተረዱ። አንተ አልተረዳህም። ካልተረዳህ ላስረዳህ በመጽሐፍህ። አንተና ኢየሱስ ሁለታችሁም ሰው ናችሁ አይደለ? ሜተናንሳው አሁን ላምጣልክ እቺን ፖይንት ቴንክ ዩ ሳይሆን መልሱን ንገረን። ሰው ናችሁ አይደላችሁ? ወገናችን ነብይ በነብይነቱ ሊለይ ይችላል። በነብይነቱ ያው ነቢያት ማድረግ ያለባቸውን የእግዚአብሔር መልእክት አታዳምጥም እንዴ? እሺ አንዴ ጥያቄ ላስገባ። አንተና ኢየሱስ ሰው ናችሁ፣ እኩል ናችሁ። ልዩነታችሁን ንገረን እስኪ። ምንድነው የሚለያችሁ? ቴንክ ዩ እኔ ከኢየሱስ ጋር ብቻ ሳይሆን ከነቢያት ጋር የምለይበት መንገድ ምንድነው? አንደኛ ነገር ከኢየሱስ ጋር የምትለይበትን ነገር ንገረን። አንተ በእሱ እኮ በአንተ አስተምሮ ነብይ ነው ብለህ ታምናለህ አይደል? ለምሳሌ አንተና ያንተና የኢየሱስን ልዩነት ንገረን። አሁን በምንድን ነው የምትለያያል? ቆይ እሱ ወደሱ ርዕስ አታስቀይር ወገናሽ። ለተጠየቀው ጥያቄ አስቀይር ሳይሆን ተመለሰልህና መጀመሪያ በዛው አንፃር ደግሞ እየተጠየቀ ነው። አንተ በጭንቅላትህ ሸምድጃለሁ የምትል አካል ነህ። ይሄ መመለስ አለብህ። ነብይን ማዳን አለብህ። ክርስቲያን ካለ ይቀጥል። ጥያቄ ከጠየቃችሁ በኋላ ቆይ አንድ ጊዜ ጥያቄ ከጠየቃችሁ በኋላ በእስልምና ላይ ሳንመልስ ቀጥታ ወደ ክርስትና እንገባ። እኔ በፍጹም ይሄን አድርጌውም አላውቅም። ልክ ለምሳሌ ስትጠየቅ ጊዜ ስለ ሃይማኖትህ መጀመሪያ ሃይማኖትህን ነው መግለጽ ያለብህ። ሃይማኖቴን ገለጽኩለት። እኛና ነብይ የምንለያይበት በርካታ ነጥቦች እሱ ከጠየቀው ውጭ አምላክ ነብያትን የሆነ ትእዛዛትን ጨምሮ ያዛል። ልክ እንዲሁ በህዝቦቻቸው ላይ ደግሞ ያንን ይቀንስላቸዋል። ከዚያ መካከል ብዬ ለናሙናነት ያክል እንዲረዳ እንዲህ ብዬ ወደ 3 ነገር ጠቀስኩ። ይህ ነገር ደግሞ አንተ ብሰውና ኢየሱስ። ስለዚህ ትለያያላችሁ ወይ? ሁለታችሁ እናንተና ኢየሱስ ምንም የምትለያዩበት ነገር የለም። አለ ካላችሁ ትረዳት ትችላላችሁ። ኢየሱስ ከኔ አሁን አይለይም በምንም ነገር። ተሳሽዋል። ይሄ ነው
ጥያቄ አለ ካለ መጠየቅ ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ልጠይቅህ። አይ ሀበሻ አይጸድቅም የሚለው በቁርአን አለ ይባላል። በከለር ማለት ነው። ከለር ማለት ነው። ማለት ጠይም ሰውስ በፍጹም አይጸድቅም የሚል በቁርአን አለ ይባላል። እስከ ስለዚህ ነገር አስረዳን። ስህተት ነው። የጸደቀ አንድ ጥቁር ሰው አሁን ማስረጃ አውጥቼ ላሳየህ። የጸደቀ አንድ ጥቁር ሀበሻዊ ኢትዮጵያዊ ሰው ለዛው ላሳየህ። አንድ ነው ሁለት ላሳየህ። እንደዛ ሲል ማለት ነው። ጠይም ሰው በፍጹም በእስልምና አይጸድቅም የሚለው ና ላሳየህ እኮ ነው ማስረጃ። እኔ ያለ ማስረጃ ማውራት አልፈልግም። ላሳየህ ገነት እንደገባ ገነት እንደሚሆን የተመሰከረለት ጥቁር ሀበሻዊ ኢትዮጵያዊ። እሺ 3 አድርግልሃለሁ። በቃ ምርቃት 3 ላድርግልህ። የመጀመሪያው ቢላል ይኸውና ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የገነት እንደሚሆን የመሰከሩለት ኢትዮጵያዊው ሀበሻዊ ቢላል ምን አለ? ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ለቢላል عند صلاة الفجر يا بلال حدثني بأرجى عمل عملته عندك في الإسلام فإني سمعت الليلة خشفة نعليك بين يدي في الجنة فقال ما عمل عملته أرجى عندي أني لم أتطهر طهورا تاما في ساعة من ليل أو نهار إلا صليت لربي ما قدر لي أن أصلي فأقر به أبو أسامة وقال نعم. نبياتنا صلى الله عليه وسلم بزي حديث لاي በጀነት ውስጥ የጫማህን ኮቴ ሰምቻለሁኝ ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩበት ነው። ምክንያቱም ትላንት ማታ በገነት ውስጥ የጫማህን ኮቴ ሰምቻለሁኝ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም በገነት እንደሚሆን የመሰከሩለት የሆነ ሐዲስ ነው። በዚህ ሐዲስ ላይ ለዚህ ታላቅ ሰሃባ ይህ ቢላል የተባለ ታውቃላችሁ፣ ክርስቲያኖችም የኢትዮጵያዊው ሀበሻዊው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዛን አድራጊ ወይንም የአቡበክር ስዲቅ ባሪያ አገልጋይ የነበረው ነው። ያ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጥቁር ሴት ገነት እንደምትገባ እቺ ሴት ጥቁር ሴት የገነት ነች ብለው ቃል በቃል የተናገሩበት አለ። ገብታችኋል አይደል? ልክ እንዲሁ የኢትዮጵያው ንጉስ ነጃሺ አንድ የሚታደርጉ ከይቅርታ ጋር የኢትዮጵያ ቀሳውስቶችና መነኩሴዎች ሁሉ የገነት ሊሆኑ እንደሚችሉ ተገልጾላቸዋል። የኢትዮጵያ ቀሳውስቶችና መነኩሴዎች የገነት ይሆናሉ። ማን ያለው? ቁርአን። መቼ? እነዚያ በነጃሽ ጊዜ የነበሩ ቀሳውስቶችና መነኩሴዎች ስላመኑ ስለሰለሙ ሰልመዋል፣ ላምነዋል፣ ወደ ገነትም ሊገቡ እንደሚችሉ አላህ ሱብሓነሁ ወተዓላ የተናገረበትን ላሳያችሁ። ኑ ላሳያችሁ። የኢትዮጵያ ቀሳውስቶችና መነኩሴዎች እስልምና እንደተቀበሉ ቃል በቃል ከቁርአን ነው ማሳያችሁ። የኢትዮጵያ ቀሳውስቶች መነኩሴዎች ቁርአንን በሰሙ ጊዜ እኮ ነው ያለቀሱት። ወላሂ በጣም ይገርማል። ቁርአን በሰሙ ጊዜ ቁርአንን እንባቸውን አወረዱ። አላህ ሱብሓነሁ ወተዓላ ምን እንደሚመነዳቸው መጨረሻ ላይ ተናገረላቸው። በጣም ለእውነት እንትን ያሉ ነበሩ። አሁን ላይ ወዴት እንዳስገባቸው አናውቅም እንጂ ቁርአንን በሰሙ ጊዜ እንባቸው እንደወረደ ላሳያችሁ ነው። እሺ ምን እንደሚል ላሳያችሁ። ሀበሽት የሰደዱትን ሰሊም ሰው ላሳየህ ነው። የተሰደዱበትንም ላሳየህ ነው። አብሽር። አሁን ለማንኛውም ቀሳውስቶችንና መነኩሴዎችን ቁርአንን ሰሊም ሰው እየለዩ ያሰደዱት ነበረ። ስህተት ነው። ጠይም ሰው እየለዩ አላሳደዱም። አሁን አዳምጥ ይሆና አይሁዶችና እነዚያን ያጋሩትን ለእነዚያ ላመኑት በጠላትነት ከሰዎች ሁሉ ይበልጥ የበረቱ ሆነው በእርግጥ ታገኛቸዋለህ አለ። እነዚያንም እኛ ክርስቲያኖች ነን ያሉትን ለእነዚያ ለአመኑት ወዳጅና በእርግጥ ይበልጥ የቀረቧቸው ሆነው ታገኛለህ። ይህ ከእነርሱ ውስጥ ቀሳውስትና መነኮሳት በመኖራቸው እነሱም የማይኮሩ በመሆናቸው ነው አለ። እነዚህ ቀሳውስትና መነኩሴዎች
አማኞችን የወደዷቸው የት ናቸው ከተባለ ኢትዮጵያ ላይ የነበሩ ቀሳውስትና መነኩሴዎች እንደሚወዷቸው ከገለጸ በኋላ አላህ ሱብሓነሁ ወተዓላ ምን አለ? እነዚህ ቀሳውስቶችና መነኩሴዎች ቀጥሎ ሲገልጻቸው ወደ መልእክተኛውም የተወረደውን ቁርአን በሰሙ ጊዜ እውነቱን ከማወቃቸው የተነሳ አይኖቻቸው እንባ ሲያፈሱ ታያለህ አለ። ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአንን በሰሙ ጊዜ አልቅሰዋል። ያን እየተረከላቸው ነው አላህ። በማልቀሳቸውን ታያለህ። ከዚያስ ምን አሉ? ጌታችን ሆይ አመንን ከመስካሪዎቹም ጋር ጻፈን ይላሉም አለ። ከዚያ ምን አሉ? በአላህና እውነት ከእውነትም በመጣልን ነገር የማናምን ጌታችንን ከመልካም ሰዎች ሊያደርገን ሊያስገባን የማንከጅል ለኛ ምን አለንና ነው ይላሉ። ከዚያስ ባሉትም ምክንያት አላህ በስሮቻቸው ወንዞች የሚፈሱባቸውን ገነቶች በውስጣቸው ዘውታሪዎች ሲሆኑ መነዳቸው። ይህም የበጎ ሰሪዎች ዋጋ ነው አለ። ነገር ግን የካዱም አሉና እነዚያንስ የካዱንስ እነዚያም የካዱትና በአንቀጾቻችን ያስተባበሉ እነዚያ የእሳት ጓዶች ናቸው አለ። አላሁ አክበር። ይህን ይመስላል። እነዚያ ቀሳውስቶችና መነኩሴዎች እስልምናን ተቀብለዋል። ቁርአንንም በሰሙ ጊዜ አልቅሰዋል፣ አንብተዋል። አባቶቻችን ቀሳውስትና መነኩሴዎች ኢትዮጵያ ላይ የነበሩ ንጉሱም አብረውት ከእርሱ ጋር ያሉ ቀሳውስትና መነኩሴዎች ንጉሱ ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ልጨርስ። ያ ንጉስ ነቢያችን ሰለላሁ ዐለይሂ ወሰለም በሞተ ጊዜ ባረፈ ጊዜ ንጉሱ ነቢያችን ሰለላሁ ዐለይሂ ወሰለም እዚያው ባሉበት መዲና ሆነው ከአላህ ዘንድ ራእይ ተገለጠላቸው እንዳረፈና እንደሞተ። ታዲያ ምን ብለው ተናገሩ ስለ ንጉሱ? ተመልከቱ። በሞተ ጊዜ ጻድቁ ብለው ጠርተውታል። ኢነሁ ማተ ልየውም ረጁሉን ሷሊሕ ፊ አርድ ልሐበሻ ቁሙ ፈሰሉ ዐላ አኺኩም አስሐማ። እነሆ ዛሬ በሀበሻ በኢትዮጵያ ምድር ላይ አንድ ጻድቅ የአላህ አገልጋይ ሞቷል አሉ። ያሰላም ሷሊሕ ጻድቅ በነቢይ ይሄ የተመሰከረለት ያ ነቢይ ከራሱ የማይናገር ከአምላኩ የተገለጠለትን ብቻ የሚናገር ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም እርሱ ከእኔ ዘንድ ከአምላኩ የሚገለጥለትን እንጂ ሌላን አይናገርም የተባለለት ምን አሉ? እርሱ ጻድቅ የሆነ የአላህ ባሪያ በሀበሻ ምድር ላይ ሙቷል አሉ። በሉ ተነሱና በወንድማችን ላይ ጸሎትና አድርግለት ብለው ተናገሩለት ነብዩ ሰለላሁ ዐለይሂ ወሰለም። እና ይህ ነው በኢትዮጵያ ላይ የነበሩ ንጉሱና ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎች ቁርአንን በሰሙ ጊዜ አልቅሰው አምነዋል፣ ተቀብለዋል። በቀጣዩም ዓለም የሚያገኙትን ምንዳ ተጽፎላቸው እናንተም እንደነሱ እንደ አባቶቻችሁ ትሆኑ የተባለ ነው። መልስ አለ ወንድሜ። መልስ ቅድም ኢየሱስና አንተ ልዩነት ንገረኝ። ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አይደለም ያስወጡት፣ መልሰው ያስወጡታል። ጣልቃ ስለገባን የጠየቀ ልጅ ነበር። ያ ልጅ በተናገርኩት መልስ ላይ ሐሳብ ሳይሰጥ ሌላ ሰው ጣልቃ ሊገባ አይገባም። እኔ አይደለም ያስወጡት፣ አድሚኖች ናቸው። ሰው ሐሳብ መስማት ጥሩ ነው። እሺ አይሽ ቀጥሉሽ። አንዴ ሁሉዬ ልናስቸግር ነበር። ምን አልከኝ? አንዴ ልናስቸግር ነበር ሁሉዬ ወንድሜ። እሺ እና ካሜራውን አብራው እንደ አንዴ እኛ ያለነው ሁሱዬ ሊቢያ ነውና ከመጣን አመት ከምናምን ሆኖናልና በጣም ተቸግረናል ምናምን እና እዚህ ጋር የሚያግዘን ሰው ካለ ምናምን ማስረጃ መፈለጉ ማስረጃ እንሰጣቸዋለን ምናምን በቃ ላላህ ብለው እንዲተባበሩ ምናምን ነገር ሁሱዬ እና ሁሱዬ እዚህ ጋር አስተምሮ ቦታ እንደሆነና ቃለም በቃ ላፊ ሲከፋልና ሲጨንቀና ሌላ ቲክቶከሮች ታልቅ ቲክቶከሮች ምንም ነገር አላስገባ ስላሉ ነው የሊቢያ ሰው አላስገባ ምናምን ብሎ ነው ማለት እና የሪለ በቃ ያለነው ወላሂ ነው ብሎ በጣም ጭንቅ ውስጥ ነው። በቃ እዚህ ጋር የቤት ኪራይ ደርሶብን እንደገና ምን በላው ምን ጠጣው ይደም አረ ያለነው ስቃይ በጣም ከባድ ስቃይ ውስጥ ነው ያለነው ማለት ነው። ማለት አመት ምናምን ሆኗል እዚህ እና በቃ የአንድ ወር ቤት ኪራይ አልፎን ሰውየው በቃ የሁለተኛው ደርሶብን ሰውየው እዚህ መጥቶ በቃ ማታ ጮህብን ሄደው እኛ ሲጨንቀን ነው በቃ እዚህ ያገባ ነው ማለት ነው። እዚህ ጋር አስተምሮ ቦታ እንደሆነ እናውቃለን፣ ግን በቃ ላፊ ሲከፋል ነው ምናምን ያላችሁ ምናምን አንድ 10 ደቂቃ 5 ደቂቃ ሰጣችሁ ምናምን በቃ ያቅማችሁ አግዙ እንዳላችሁ ወላሂ ከምንል በላይ ነው ተከፋለው ሁሱዬ። በቃ እዚህ ጋር እንለወጣለን፣ ለቤተሰብ እንለወጣለን። ለነሱ ታዲያ በምንድን ነው የሚረዳችሁ? በጊፍት ምናምን እንዲረዳችሁ ፈልጋችሁ ነው? አይ በብር ነው የሚረዱ። ጊፍትማ ምንም አያደርግልን፣ በብር ነው የሚረዱ። ያው አካውንት ምናምን እንሰጣቸዋለን፣ ብር ነው የሚረዱ ሁሱዬ። ሁሱ ሰላም አለይኩም። አለይኩም ሰላም። እና በእኛ ታዩን በፈጣሪ ታዲያ ብራዘር ይሰማል? ይሰማል። እሺ አንድ ነገር ልንገራችሁ። አሁን አንደኛ ነገር እየተማማርን ነው።
ሁለተኛ ነገር ደግሞ አንድ 10 ደቂቃ ሐሳብ ላስቀምጥላችሁ አሁን የደረሰውን ነገር ያላችሁበትን ሁኔታ ተናግራችኋል። ልታግዟቸው የምትችሏቸው ሰዎች በውስጥ አውሯቸውና ማድረግ የምትችሉትን ነገር አድርጉላችሁ። ስልክ ብራዘር በቃ በእናታችሁ አንድ 10 ደቂቃ ስጡን። ወላሂ በጣም እየሞከርን ግን እየገባን ወላሂ ከአቅማችን በላይ ሆኖ አስቀምጡትና የሚያግዛችሁ ሰው በቃ የምታግዟቸው ከአላህ ዘንድ አጅር ማግኘት የምትፈልጉ ሰዎች ቢያንስ 5 ደቂቃ ስጡን። ወላሂ በጣም ነው ተከፋ ለአላህ ብላችሁ ወላሂ ላዝም ከአቅማችን በላይ ሆኗል። ወንድም እህቶቻችን ስቃያችን እየበላን ነው። አዲስ አበባ እናታችን እየተሰቃየች ነው። እኛ እየፈለጋችሁትን ማስረጃኛ እንሰጣችኋለን። ወላሂ ቀብረን የመጣ ነው መሰላችሁ በረሃ ላይ ወላሂ እኛ ቢያንስ ሐሳባችን ተሰማናል ብለን ነው አንተ ገነጣ ነው ቢያንስ ማለት ነው። በቃ ያቅማችሁ ደግፍ ወላሂ ይሄው እየሰማህ እኮ ነው። ሐሳብህን ሰማህ። ትል ሰዎች ካላችሁ ማገዝ የሚፈልጉ ሰዎች ካሉ ታገኛላችሁ። አካውንት እየጻፋችሁ ነው። ጻፉ እንደሱ መርሃባሽ። እሺ መለሰ ጥያቄህን ጨርሰሃል? አይነሳ ጥያቄ አለ መለስ። ሰላም አለይኩም ሙሳ መለስ አለ። እሺ ባርናባስ አለ አለኝ። ሰላም አለይኩም። እሺ ጥያቄ ምንድነው ባርናባስ? ወአለይኩም ሰላም ወራህመቱላህ። ጥያቄው ነብዩ መሐመድ አለይሂ ሰላም የመጨረሻና የመደምደሚያ ነብይ ነው ብሎ ነቢያቶች ተናግረዋል ወይ የሚል ነበር። እሺ ነቢያቶች ከእርሳቸው በኋላ ነብይ እንደሚመጡ የመጨረሻ ነብይ እንደሚሆኑ ተናግረዋል። ከእኔ በኋላ አንድ መልእክተኛ ይመጣል ብሎ ክርስቶስ ተናግሯል። ዒሳ አለይሂ ሰላም ምን አለ? وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين. عيسى عليه السلام من على كأني بهالا يميمتا عند ملكتني الله اسمهم أحمد وين محمد يبالان ለእስራኤል ወገን የተላከው የመጨረሻው መልእክተኛ ዒሳ አለይሂ ሰላም ነው። ከእስራኤላውያን በኋላ በቃ የመጨረሻው መዝጊያ እርሱ ነበረ። ከእኔ በኋላ ደግሞ አንድ መልእክተኛ ስሙ አሕመድ ወይንም መሐመድ የተባለ መልእክተኛ ይመጣላችኋል ብሎ ራሱ ተናግሯል። ይህ ነው ታዲያ ያ መልእክተኛ አምላክ አላህ ሱብሓነሁ ወተዓላ ይልክላችኋል ከእኔ በኋላ ብሎ ዒሳ ከተናገረ በኋላ አላህ ስለዚህ መልእክተኛ ምን አለ ከተባለ እርሱ የነብያት መጨረሻና መደምደሚያ ነው መሐመድ አለ። የቱ ጋር ከተባለ سورة الأحزاب قال سبحانه وتعالى ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما. محمد قن يعني الله ملكتنيا ينبيات وشلو مدمدميانا مجرشان ነው ብሎ ዘጋው። በራሳቸው ሲናገሩ ከእኔ በኋላ ነብይ የለም እኔ የነብያት መደምደሚያ ነኝ ብለው ዘግተዋል። ወደ ቀደሙት ነብያቶች ክርስቶስ ለምሳሌ ነብይ ነው ይላሉ አንዳንድ ክርስቲያኖች። ነብይነትም አምላክም ነው ብለው ስለሚናገሩ ነገር ግን የመጨረሻ ነብይ ነኝ ወይንም እኔ የነብያት መደምደሚያ ነኝ ብለው አንዲት ቦታ ላይ አልዘጋውም። እርሱ የዘጉት ማን ናቸው ከተባለ እርሳቸው ናቸው። ቃል በቃል ምን አሉ? አነ ኻተሙ ነብይን ላ ነብይ ባዕዲ አሉ። እኔ ነብያት ሁሉ መደምደሚያና መጨረሻ ነኝ ከእኔ በኋላ ነብይ የለም። ኩሉሁም ከዛቡን አሉ። ሁላቸውም ሐሰተኛ ነብያቶች ናቸው ብለው ተናገሩ። ነገር ግን ይህን ሲሉ ጊዜ ዳግም ዒሳ አለይሂ ሰላም እንደሚመጣ ተናገሩ። ያ ማለት ግን ከእርሳቸው በኋላ የሚላክ አዲስ ነብይ ሳይሆን እርሱ የነብይነት ጊዜውና አገልግሎቱ ከእርሳቸው በፊት ነበረ ቀድሞ የነበረው። የዛኔ በሚመጣ ጊዜ አንድ የእርሳቸውን ህግና ስርዓት ተከታይ ሆኖ ነው የሚመጣው። ገብታችኋል አይደል? እንደዛም ቢሆን እንኳን መሪያችን ነው የምናደርገው። የዛኔ በሚመጣ ጊዜ ዒሳ አለይሂ ሰላም የዚህን ዓለም አስተዳደርነት እርሱ ይቀበላል። ገብታችኋል?
እኛ ለነቢያት ክብር አለን። በሚመጣ ጊዜ አንተ ጊዜ አልፏልና ሂድ አሁን በእኛ ጊዜ እኛንን የምንመራው የምንለው አይደለንም። ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ ነቢ ሰለላሁ ዐለይሂ ወሰለም መሲሁ ዳግም ከሰማይ በሚወርድ ጊዜ በምድር ላይ በአላህ ቃልና በእኔ ሐዲት ያስተዳድራቸዋል ብለው ቃል በቃል ተናግረዋል። እርሱ መሪ ነው የዛኔ ሲመጣ እና ይሄን ይመስላል። እሺ ወርዳል ልጁ ወአለይኩም ሰላም ወራህመቱላህ። እንትን አንድ ጥያቄ ነበረኝ። ምን ይላል? እንትን አሁን አንድ ሙስሊም ሆኖ ከክርስቲያን ምግብ ቤት መመገብ ይችላል? ከምግብ ቤት ማለት ነው። ክርስቲያኖች ጋር መመገብ የሚለው እሺ ልመልስልህ። ሙስሊም ሆኖ ከክርስቲያን ምግብ ቤት መመገብ ይችላል ወይ ይላል። ምግቦች ለሁለት ይከፈላሉ። አንደኛ ስጋ አለ፣ ሁለተኛ ከስጋ ውጭ የሆኑ ምግቦች አሉ። ከስጋ ውጭ የሆኑ ምግቦች አሉ። ፉል ሊሆን ይችላል፣ ችግር የለውም። ሂጄ ቁርስ ክርስቲያን ሰው ቢጋብዘኝ ቤቱ እበላለሁ። ሽሮ ሊሆን ይችላል፣ ሂጄ እበላለሁ። ምስር ዶኬ ምናምን እበላለሁ፣ ችግር የለም። بشرط لا يكون في يوم العيد በበዓል ቀን እንዳይሆን እንጂ ያ ነገርና ለአምልኮ ተብሎ የተሰራ ከሆነ ስጋም ቢሆን ሌላዎቹ ነገራቶች አይቻሉም። ከበዓልና ለአምልኮ ተብሎ ከተሰሩ ውጭ ኖርማል ምግቦች ግን ቁርስ፣ ምሳ፣ እራት ብለን እንደምንበላቸው ከሆነ ከስጋ ውጭ የሆኑትን ምግብ መብላት ትችላላችሁ፣ ችግር የለውም። ስጋን በተመለከተ አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ምዕራፍ 5 ቁጥር 5 ላይ ፈቅዶታል፣ ግን በመስፈርት ብሸርጥ። መጀመሪያ የፈቀደበት እናንሳና መስፈርቶች የት ነው የሚገኘው? ምንድናቸው መስፈርቶች የሚለው እንመለከታለን። ቃለ ሱብሓነሁ ወተዓላ اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم وطعامكم حل لهم الله من على بزيهان كسلاي إنه زاري ترو مقبوش من مقبل أن أنت تفكروا الله جهالنا ከፈቀዳቸው ጥሩ ምግቦች መካከል የመጀመሪያው ምን አነሳ? የነዚያ የአይሁዲዎችና የክርስቲያኖች ምግብ ለእናንተ ተፈቀዳለ። ስለዚህ መብላት እንደምትችሉ ተናግሯል። እዚህ ቦታ ላይ አይ ስጋቸውን እኮ አይደለም እንዳትሉ አብዱላህ ብኑ አባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ተርጅማን القرآن الذي دعا له النبي عليه الصلاة والسلام حيث قال اللهم علمه التأويل አምላክ አላህ ሆይ የቁርአንን ፍቺ ለዚህ ሰው አስተምረው ብለው የጸለዩለት ዱዓ ያደረጉለት ታላቁ ሱሐባ ይህን የቁርአን አንቀጽ ሲተረጉም ምን አለ? اليوم أحل لكم الطيبات وطعام الذين أوتوا الكتاب حل لكم أي ذبائح أهل الكتاب ብሎ ተናግሯል። የአይሁዶችና የክርስቲያኖችን እርድ ለማለት ነው ይቻላል ብሎ ተናገረ። ስለዚህ ምን አለ? አላህ ሱብሓነሁ ወተዓላ ቃል በቃል ሲናገር የእነርሱ ምግብ ለእናንተ ተፈቅዷል፣ የእናንተ ምግብ ለእነርሱ ተፈቅዷል አለ። ከፈለጉ ብታበሏቸው ችግር የለውም ክርስቲያኖችን የእናንተ ምግብ ለነሱ ተፈቅዷል ስላለ ይወታችኋል አይደል? አንድ ክርስቲያን ተቸግሮ ብታገኙ አይ ከእምነቴ ውጭ ነውና ብላችሁ አታግልሉት። ከተራበ አብሉት፣ ከተጠማ አጠጡት፣ ከተራቆተ አልብሱት፣ ከተቸገረ እርዱት፣ ከደከመ አግዙት። ይወታችኋል። ትላልቅ ሰዎች ከሆኑ በተለይ እነዚህን ሰዎች መንገድ ላይ ብታገኟቸው የሆነ ዕቃ ከብዷቸው ብታገኙ አይ ክርስቲያን እኮ ነው ይሄ ብላችሁ አትለፏቸው። እናንተ ያዙላቸው፣ ተሸከሙላቸውና ቤታቸው ድረስ ውሰዱላቸው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አድርጉ ነበር። ይሄንን ታሪኩ ረዘም ስለሚል በኋላ ነግራቸዋለሁኝ። መጀመሪያ የጥያቄውን መልስ እንጨርስና ስለዚህ መብላት ይቻላል ካለ በኋላ አላህ ሱብሓነሁ ወተዓላ መስፈርት አስቀምጧል። መስፈርቱ ምንድነው ከተባለ በእኔ ስም በአላህ ስም ብለው ካረዱ፣ ከእርሱ ውጭ በሌላ ስም ቢታረድ በጣዖት ስም እንደታረደ ነው እንደሚወሰደው፣ አይበላም በፍጹም። ገብታችኋል? የቱ ጋር ነው መስፈርቱ የሚገኘው ከተባለ እዚያው ከፍ ብላችሁ አንቀጹ መጀመሪያ ገጹ ላይ ስትሄዱ ጊዜ حرمت عليكم الميتة والدم ولحم الخنزير وما أهل لغير الله به ይላል። ከእኔ ከአላህ ስም ውጭ በሌላ ስም የታረደ ከሆነ አይፈቀድም ብሏል። ገብታችኋል? ስለዚህ እነዚህ ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ካረዱ ይቻላል። በሱረቱል አንዓም ላይ ሲናገር ይሄን ምን አለ? ፈኩሉ ሚማ ذكر اسم الله عليه አለ። በእርሱ ላይ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ ወላ ተእኩሉ ሚማ ለም يذكر اسم الله عليه አለ። በእርሱ ላይ የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ አለ። ስለዚህ ባጭሩ ቢስሚላህ ወይንም በአላህ ስም ብለው ካረዱ ይበላል፣ ችግር የለም። ከአላህ ስም ውጭ በሌላ ስም ቢያርዱ ግን አይበላም፣ አይፈቀድም። አላህ ይህን ቃል በቃል በቁርአን ላይ ተናግሯል። ታዲያ ቢስሚላህ ብለው ያርዳሉ ወይ ክርስቲያንና ይሁዲዎች ነው አሁን ጥያቄው። አዎ በአረብ ሀገር ላይ ያሉ ክርስቲያኖችም አይሁዲዎችን አምላካቸውን አላህ ብለው ነው የሚጠሩት። መጽሐፋቸውም እስካሁን ድረስ ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 የአረበኛ መጽሐፍ ቅዱስ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ከአዲስ ኪዳንም ምሳሌ ልስጣቸው የአላህን ስም አላህ እንደሆነ እስካሁን ድረስ በመጽሐፋቸው ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል? ኢየሱስ ራሱ ሲናገር
ወቱሪዱነ አን ተቅቱሉነኒ ወአነ ኢንሳኑ ቀድ ከለመኩም ቢልሐቅ አለዚ ሰሚዐሁ ሚነላህ ወኢብራሂም ለም የፍዐል ዛሊክ እያለ ክርስቶስ ተናገረ። ነገር ግን አሁን ልትገድሉ ትፈልጋላችሁ፣ አባታችሁ አብርሃም ግን ይሄን አላደረገም። እኔ ከአምላኬ ከአላህ የሰማሁትን እውነት የምነግራችሁ ሰው ነኝ አለ ኢየሱስ። እስካሁን ድረስ የአምላክ ስም አላህ ተብሎ ተቀምጦላቸዋል። ስለዚህ እነዚህ ሰዎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል፣ ችግር የለም። የሀገራችን ክርስቲያኖች ግን ይሄን የአላህን ስም ምናልባት አሁን ንጽር ላይ እየሰሙ ሲመጡ ጊዜ የአላህ ስም አላህ መሆኑን በአረብ ሀገራቶች እየሰሙ ስለሆነ ሊቀበሉ ይችላሉ። እስካሁን ድረስ ግን የአምላክን ስም ቀይረው ከሌላው ዓለም በተለየ መልኩ እግዚአብሔር ብለው የአምላክን ስም በራሳቸው ሰይበው ይዘዋል። የአምላክ ስም ራሱ አይሰይም፣ አምላክ ራሱ ነው የአምላክን ስም ሊነግረን የሚገባው። ገብታችኋል? አላህ በቁርአን ላይ ኢነኒ አነላህ አለ፣ እኔ አላህ ነኝ ብሎ ራሱ ስለነገረን ነው እንጂ ሰዎች መጥተው ተነስተው የአምላክን ስም እንደፈለጉ ሊቀይሩና ሊያወጡ አይገባም። ታዲያ አላህ የሚለው ግን ትርጉም አለው ወይ በኢትዮጵያ ከተባለ? አዎ፣ በዓለም ቋንቋዎች ላይ ትርጉም አለው። ትርጉሙ ምንድነው? አላህ የሚለው ስሙ ከተባለ በአረበኛ ለምሳሌ አልኢላህ አልማዕቡድ ቢልሐቅ፣ በእውነት የሚመለከው ብቸኛው አምላክ ማለት ነው። ወደ አማርኛ ስትቀይሩት ይሄ ነው በአረበኛው አልኢላህ አልማዕቡድ ቢልሐቅ። እንዳጠቃላይ ቢስሚላህ ብለው ካረሩ ይበላል፣ ቢስሚላህ ካላሉ ግን አይበላም። አንተ በተረዳህበት መልኩ አሁን የተረዳ ሰለፍ አለህ ወይ ከተባለ አዎ በደንብ አለ። ልክ አሁን የነገርኳቸው ማን ከተባለ አብደላህ ብን ዑመር ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ። ሌላስ አሊ ብን አቢ ጣሊብ አያችሁ። ሌላስ እናታችን አይሻ። ይሄ ሶስት ታላላቅ ነብዩ ሰለላሁ ዐለይሂ ወሰለም ሁለቱ ሰሃቦቻቸውና የእርሳቸው ሚስት ልክ አሁን እንዳልኩት ብለዋል። ተፍሲር አልቁርጡቢ ላይ ታገኙታላችሁ። ከዛሊከ ተፍሲር አልሸውካኒ ረሂመሁላህ ተዓላ። እነዚህ ነው ምን አሉ? አይሁዶችና ክርስቲያኖች ቢስሚላህ ብለው ካረዱ ይበላል፣ ከአላህ ስም ውጭ ግን በሌላ ስም ቢያርዱ በፍጹም አይበላም ብለው ተናገሩ። ይህን ይመስላል። አሁን ያንን የቅድሙን ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች የሌላ እምነት ተከታይ ናቸውና ብለው አያገሏቸውም ነበር፣ ይረዷቸው ነበር፣ ያግዟቸው ነበር። ከታመሙ ሂደው ይጠይቋቸዋል፣ ከተራቡ ሂደው ያበሏቸዋል። አብሉ ለጎረቤቶቻችሁ ሌላ እምነት ተከታይ ቢሆንም ብለውም ተናግረዋል። ቁርአንም ራሱ ይህን ተናግረዋል። ገብታችኋል አይደል? ይሄ የኢትዮጵያን ባህላችን ይመስለኛል። የሌላ እምነት ተከታይ እና ሙስሊሞች፣ ክርስቲያንና ሙስሊሞች አብረው ይኖራሉ በአንድ ሀገር ላይ። አንዱ ሲቸገር ሌላውን ያግዛል። ይሄ ነገር እንዳይጠፋ ይሄ መለያችን ነው ማለት እምነትን በተመለከተ ሳይሆን ምድራዊ ህይወትን በተመለከተ ጉርብትናን መርዳት ማገዝ ትችላላችሁ። ይሄ ችግር የለው። አንድ ክርስቲያን ተርቦ ጎረቤታቸው ላይ ብታገኙ እርሱ ሳይበላ እናንተ ጠግባችሁ እንዳታድሩ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ሙስሊም አይደለም ብለው ተናግረዋል። ጎረቤቱ ነው ያሉት። ሙስሊም መሆን ክርስቲያን መሆን አይሁድ መሆን አይጠበቅበትም፣ ሰው ይሆን። ገብታችኋል አይደለ? ይህ ነው። ስለዚህ ይህን ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ አንድ አይሁድ ታሞ ነቢያችን ሰለላሁ ዐለይሂ ወሰለም ሊጠይቁት ሂደዋል። አንድ በጣም የሚያገለግላቸው አይሁድ ነበር። አንድ የሚያገለግላቸው አይሁድ ነበር። ያ አይሁድ ልጅ ይታመማል። ታመመ የአይሁድ ልጅ። ሲጠፋ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አይነል ጉላም አልየሁዲይ ብለው ጠየቁ። ያ አይሁድ ልጅ የት አለ ብለው ጠየቁ። ኢነሁ መሪድ ያ ረሱላህ አላቸው። እርሱ ታሟል እኮ አንተ የአላህ መልክተኛ አሏቸው። በዚህ ጊዜ ታሟል ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም መጠየቃቸውን አላቋረጡም። የት ነው ቤቱ ብለው ጠየቁ። ቤቱ እዚህ ነው ብለው ነገሯቸው። ሄዱ በእግራቸው ነቢ ሰለላሁ ዐለይሂ ወሰለም የታመመውን አይሁድ ለመጠየቅ ሄዱ። ቤቱ ጎረጎሩ፣ አስፈቀዱ። ማንኛውም ቤት ስትገቡ ጊዜ ሳትጎረጉሩና ሳታስፈቅዱ ሰላም ሳትሉ እንዳትገቡ ስላለ ቁርአን፣ በቁርአኑ መሰረት ሄደው ነቢያችን ሰለላሁ ዐለይሂ ወሰለም አስፈቀዱ። የት ይገኛል ቁርአኑ አንቀጽ እንዲህ የሚለው ከተባለ ሱረቱ ኑር ላይ ይገኛል። ያ አዩሀ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዐለኩም ተዘከሩን እያለ ይናገራል። እሺ ከናኑት በኋላ ያን አይሁድ ልጅ ወደ ኢስላም ጠሩት። ነብይ ናቸውና ማንኛውንም ከሃዲ ያገኙ መንገድ ላይ
ግዴታ አለባቸው። አይሰማም እንዴ? ከዚያ በኋላ እነዚህ ሰዎች ተቋርጧል። አይሰማም? አትስማዑ ከላሚ ወላ ይሰማል። እሺ ተቋረጠ። ብራዘር በውስጥ ቢያወራችሁ አይሻልም ያልናችሁ ለዚህ ነው። እንደዚህ አይነት እንትን ለማንኛውም በውስጥ ያወራችሁ ያው ምን መሰለህ አሁን እሱ ችግሩ ምን እንደሆነ ታውቃለህ? ልክ እንደናንተ ሌሎች ሰዎችን ቢመጡ እምቢ ማለት አንችልም። ገባካ? አሁን 100 ስም ቢመጣ እንደናንተ ስንሰበስብ ነው። እንደዛ ከሚሆን በውስጥ ያወሯችሁ ሊረዷችሁ የሚችሉ ሰዎች በውስጥ ያናግሯችሁ። እንደዛ ይሻላችኋል። እሺ ወንድማችን እኛ በጣም ስለጨነቀ ነው ወላሂ ላዚም ነው በጣም ስለከፋ እኮ ገብቶኛል። እንቀመጣለን ችግር የለውም። በቃ እኛ ማለት እንትን አንልም። ሲጨርስ በኋላ አላህ ሰዎቹን በቃ ቢያንስ እንዲያስተባብርልን እሱ መጨረሻ ላይ ማለት 5 ደቂቃ ሰጥቶን እሺ ሲጨርስ አሁን አይደለም እኛ ማሳታን ይዝም ነው ሲጨርስ በቃ አንተ በቃ ቁጭ በሉ። በቃ የሚፈልጉ በውስጥ ያወራችኋል። መርሃባ አካውንት ሌላ የሚለቁት እንደው አካውንት ሌላ አካውንት ለዛ ነው። አሁን ቆይ አንዴ ስማ አዳምጠኝ ብራዘር፣ ምን እንደሆነ ልንገራችሁ። እናንተ አሁን ተቸገረን ያላችሁንን ነግራችሁናል አይደለ? አሁን እናንተ መሰብሰብ ብትጀምሩ ሌሎች ሰዎችን ቢመጡ እምቢ ማለት አንችልም። ገባ? አሁን 20 ሰው ቢመጣ 20ውንም እሺ ልንል ነው። ከዛ ቤቱ የትምህርት ቤት መሆኑ ይቅርና የእርዳታ ቤት ይሆናል። እንደዛ እንዳይሆን አሁን ችግራችሁን ተናግራችኋል እኮ። ቆይ ለስማኝ አዳምጠኝ። ስለዚህ መርዳት የሚችሉ ሰዎች በውስጥ ያወሯችሁ፣ በውስጥ መርዳት የሚችሉ ሰዎች ይርዷችሁ። ይሄንን እንዲህ መሰብሰብ ምናምን ነገር አይቻልም። ለዛ ነው ውስጥ አፉ በሉ እንቀመጥ። በቃ እሺ እንቀጥልና ያና ነብያችን ሰለላሁ ዐለይሂ ወሰለም ወደ እስላም ጠሩት። ያ ጉላም ቁል ላ ኢላሃ ኢላላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላሉት። ልጁም እስልምናን ተቀበለ። እንዳጠቃላይ ምን ልላችሁ ነው? ሲታመሙ ሂደው ይጠይቋቸው ነበር፣ ሲራቡ ያበሏቸው ነበር፣ ሲቸገሩ ያግዟቸው ነበር። ይህ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። አሰላሙ አለይኩም። እሺ ሰላም አለይኩም። አንድ ጥያቄ ኮመንት ላይ አንብቤ ነው ለጠይቅ ተከተለ። እሺ ሰላም ነው፣ እንዴት ነህ? እንትን አንድ የቁርአን ሐፊዝ ልጅ አለች፣ ልጆች ምናምን የምታስቀራ ናትና አሁን ቁርአን ስሰማ ምናምን እንቅልፍ ይዘኛል ያዛጋኛል ምናምን አለችና ስተው ደግሞ እንቅልፍ ይተወኛል ማዛጋቱም ይተወኛል እና ምን ላድርግ ብላ ጠየቀች። ይህ ሰዎች አይን ሊሆን ይችላልና እንትን ታስብል ቁርአን ሩቃ አስቀር ነብያችን ሰለላሁ ዐለይሂ ወሰለም ይስተርቁ ምን العين فإن العين حق በአይን الناس በሲህር በጅን በቡዳ ለተለከፉ ሰዎች ቁርአን አስቀሩባቸው። አይን الناس ያለ ነገር ነው ብለው ተናግረዋል። ስለዚህ ቁርአን ያስቀሩ። ቁርአን እየቀራችሁ እያላችሁ ወይንም ደግሞ ሶላት እየሰገዳችሁ እያላችሁ አምልኮ እየሰራችሁ ዒባዳ እየሰራችሁ እያላችሁ የሚያዛጋ ነገር፣ የሚያስለቅስ ነገር፣ የሚያፈርሽግ ነገር፣ እንቅልፍ የሚጥል ነገር ያለምንም ምክንያት ከተከሰቱ በዚህ ጊዜ ቶሎ ብላችሁ ቁርአን ማስቀራት ነው። እሺ ጥያቄ አለ? ቀጥል። ጥያቄ አለ? ጥያቄ እሺ አባቱ ልጅ ጥያቄ ምንድን ነው? እስማ ከላም ሰላም ይሰማል? ይሰማል። ጥያቄያችሁ ምንድን ነው? እሺ ትናንትና ማለት ነው 5 ሰዓት አካባቢ ማለት ነው። እሺ የሆነ የአይን ምስክር ምናምን ነው እየተወያያችሁ ነበር እና እየሰማችሁ ነበር። እውነት ነው። እሺ ይሰማል? ያኺ ከላይ ያለውን አንድ ይነዝሉ ተህተኔቱ በጣም ስለሚዘገይበት ይወራል። እሺ ሰላም ለዚህ ቤት ብያለሁ። ኢነላህ ወመላኢከቱሁ ታረገው ፈርተህ ነው። አሁን ጥያቄን ጠይቀሽ ወደ ጥያቄ ግባ እኮ እየጠየኩ እኮ ነው። አሰም እንዴ
እሺ እየሰማሁ ትላንትና እየተወያያችሁ እየሰማሁ ነበርና የአይን ምስክር በሚለው የሆነ ወንድማችን የለም ያኔ የአይን ምስክር ከሌለው ውሸት ነው ብሎ ነበር። አንተ ምን በሚለው ነው የምታምነው? የአይን ምስክር ከሌለው ውሸት ነው ወይስ? እንደ መጽሐፋችሁ ማንኛውም ነገር የአይን ምስክር ከሌለው በተለይ የክርስቶስ ጉዳይ ውድቅ ነው የሚሆነው። በተለይ የክርስቶስ መሞት መነሳት ትንሣኤ ማድረግ ምናምን ጉዳይ ውድቅ ነው የሚሆነው አይን ምስክር ከሌለው። ማንኛውም ማለት ነው ያኔ ሁሉም ግዴታ የአይን ምስክር ያስፈልገዋል ማለት ነው። አንተ ትናንትና ወንድማችን የጠየቀው እሱ ወንድምህ ማለት ነው ትናንትና የድንግል ማርያምን መበሰር መልአኩ ገብርኤል እንዳበሰራትኝ ያየ የለም። ስለዚህ እሷንም ትክዳለህ ወይ ብሎት ነበር ክርስቲያኑ። እና አንተ ያንን አሁን ታምናለህ አታምንም? እኔ እንደ እስልምና አምናለሁኛ። ትክክል ነው። እሺ እንደ ክርስቲያና ትክክል ነው ልበልልህ፣ ችግር የለውም። ቁም ነገር ያለው ጥያቄ እንድትጠይቅ ስትል ይሄን ልለፍልህ እስኪ እንዳታዘዝክ። ግን እንደ መጽሐፋችሁ ከመጣን የአይን ምስክሮች የተነገረ እንደሆነ ሁሉም ተነግሯል መጽሐፉ ላይ። የአይን ምስክሮች ነን ብለው እንዳለ ተናግረዋል። እንደዚያ ከሆነ የአይን ምስክር ለመሆናቸው ማስረጃ እንጠይቃቸዋለን። ትክክል ነው ጥያቄዎች። እሺ እኮ መጀመሪያ አንተ ታምናለህ አታምንም? ያኔ ውሸት ነው የምትል ከሆነ የእመቤታችንን ውሸት ነው እያልክ ነው ማለት ነው። የመሪ ምንም መልአኩ አላበሰራትም እያልክ ነው። ምክንያቱም መልአኩ ሲያበስራትኝ ምንም ያየ የለም ብሏል። ወንድም ነው። እኔ ምንም መጽሐፍ አላውቅም። ይሷ ከራስህ አንደበት ይሄ ጓደኛ ሲል ነው የሰማሁት ትናንት ማለት ነው። እኛ እንደ እስልምና እናምናለን አለ ግሽ እንደ ክርስትናም ይሆንልህ አልኩኝ። መልአኩ ገብርኤል መጥቶ ለማርያም አብስሯታል እና ምን እናድርግ? እና ለመነሳቱን በምንድን ነው የማታምነው? ያኔ ራሱ እነሳለሁ ብሏል። በሶስተኛው ቀን ከሙታን ተለይቼ እነሳለሁ ብሏል። ወደ እሱ ልንመጣ ነው። ሐዋርያቶች ምን አሉ መሰለህ? ይሄንን እነሳለሁ ብሏል ብለው የጻፉልህ አካሎች እኛ የአይን ምስክሮች ነን አሉ። እኛ ለመነሳቱ የአይን ምስክሮች ነን አሉ። ገብቶሃል አይደል? የሐዋርያት ሥራ ምዕራፍ 5 ቁጥር 13 አካባቢ ለዚህም እኛ ምስክሮች ነን ከሙታን ተነስቷል አሉ። አሁን ቀጥታ ሄደን ሞተ የተባለበት ታሪክ ላይ እንሄዳለን። እዛው ማቴዎስ መጨረሻ ላይ፣ ዮሐንስ መጨረሻ ላይ፣ ሉቃስ መጨረሻ ላይ፣ ማርቆስ መጨረሻ ላይ ሁላቸውንም ሄደን ስናያቸው ጊዜ የሉም ነበር እዚያ ቦታ ላይ። ውሸት። ይሄ ነው ችግሩ። አየኸው? ሲነሳ አላዩም። አንድም ሐዋርያ ክርስቶስ ሲነሳ ያየ የለም። ያን ምስክር ሊሆኑ አይችልም። ምን ትላለህ? ለዚህ ነው ክርስትና ይቆስ ስማ የሰማ ነው በል። እኔ አሁን ስለኔ ምን መጽሐፍ ምናምን አላውቅም። ከትናንት ነው አነጋገሩ ከሱ ከወንድምህ ነው። ያኔ ግዴታ የአይን ምስክር ያስፈልጋል ወይ? አሁን የክርስቶስ መነሳት ምናምን ሳይሆን ማለት ነው። ሁሉም እንትን የአይን ምስክር ካስፈልገው የእመቤታችንንስ ለምን እንደዚያ ትላለህ ብሎ ወንድማችንን ተናግሮት ነበረ። እና አሁን በእናንተ ሲኬድ በቤታችን ድንግል ማርያም የአይን ምስክር አያስፈልጋትም። ችግር የለውም። እሱን ተቀበልኩ ባይኖረውም ማለት ነው። ያንንማ ለዚህ ለመነሳቱ ከሙታን ለመነሳቱ እኛ ምስክሮች ነን አሉ እኮ እነዚህ ሰዎች። ገብቶሃል? ከሙታን ለመነሳቱ ምስክሮች ነን አሉ እነዚህ ሰዎች። ሄደን ምስክር ናቸው ወይ ብለን ማጣራት አለብን። መጽሐፉ ላይ ሄደን ስናይ ጊዜ ምስክር አይደሉም፣ ውሸት ነው፣ ዋሽተዋል። ክርስቶስ ሲነሳ አላዩም ሐዋርያቶች። ግዴታ ሲነሳ ማየት አለባቸው ነው የምትለው? እና የአይን ምስክር ማለት ለምኑ ነው? ለመነሳት እኮ ነው። ሲነሳ ይተውታል ወይ ብለን ሄደን ስናይ አላዩም፣ የሉም ነበር በቦታው ሲጀመር ነው። ኦኬ። እና አሁን ከተነሳ በኋላም አላዩትም ሳ ያማ ስህተት ነው። ከጊዜ በኋላ የተጨመረ እንደሆነ ከፈለክ እናሳየን። እሱ ነው ከጊዜ በኋላ የተጨመረባቸው ተወሰኑ እነሳለሁ ብሏል ብለው እነሱ ናቸው የጻፉልህ። ሄደን ጸሐፊዎቹን ስናያቸው ጊዜ ውሸቱን አገኘ ነው። አላዩም፣ የአይን ምስክር አይደሉም። ገና ሊይዙት ሲጀመር ሊይዙት ሲሉ አምልጠዋል። ሁሉም ደቀ መዝሙር ጥለውት ሸሹ ይላል። ፈሪሳውያኖች ሊይዙት በመጡ ጊዜ ያን ሁሉ ሰይፍና ጎራዴ ይዘውና ጴጥሮስ አመለጡ። ሰይፍ ይዞ ጎራዴ ይዞ ጴጥሮስ እንዴት ቢያንስ አንድ የሚወደውን አካል ብዙ መስዋዕት የከፈለላቸውን አካል የዘላለማዊ ሕይወት ያሳያቸውን አካል ጠላት መጥቶ ሊገሉበት ሲሉ እንዴት ነው ጥሉ የሚያመልጠው? ያሰላ የሙሳም ህዝቦች መጡ። ፈذهب انت وربك فقاتل አሉት። አንተና ጌታ ሂድና ተዋጋ አሉት። የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች መጡ። ያሰላም
ሩሒ ለሩሒከ ፊዳ የሚል ትውልድ መጣ። አንተ ነብይ ሆይ ነፍሴ ለአንተ ነፍስ መስዋዕት ነች ይላሉ ሰሃቦች። መጡና በሰሞኑ በሚነሳው እንዳውም ጥያቄ ልመልስላችሁ። ኡምሱስ ቡድርላት ያለውን አቡበክር ስዲቅ ረዲየላሁ ዐንሁ ምን ያክል የሰሃቦችን ጀግንነት የሚገልጽ ነው። የላትን ብልስት ላስተብሎ እየተነገረ ያለው ሰሞኑን እያሾፉ ያሉበትን ምን ያክል የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጀግኖች መሆናቸውን የተገለጸበት እንደሆነና በዚህ ላይ የሚነሱትን ጥያቄዎች ይመልስላችሁ። ኡምሱስ ቡድርላት ታሪኩ ወዲህ ነው። ይህ ለምን ተከሰተ የሚለው ልንገራችሁ። ከመካ ወደ መዲና አሳደዋቸዋል። ማን? የመካ ከሃዲያኖች ሙስሊሞች ወደ መዲና ተሳደው ሄደው እየኖሩ ነበር። ከዚያ በኋላ ከጊዜ በኋላ ስምምነት እንፍጠር በቃ ተባለ፣ ላለመገዳደል። ነብያችን ሰለላሁ ዐለይሂ ወሰለምና ሰሃቦችም እሺ ብለው ተስማሙ ለእርቁ ለስምምነቱ ማለት ነው። ገብታችኋል? ከዛ የት እንገናኝ ተባባሉ። ሁደይቢያ የሚባል ቦታ ላይ። ሁደይቢያ የምትባለው በመካና በመዲና መካከል ያለች ቦታ ነች። በመካና በመዲና መካከል ያለች ቦታ ነች። ነቢያችን ሰለላሁ ዐለይሂ ወሰለም እና የተወሰኑ ሰሃቦች እና አቡበክር ስዲቅ ምናምን እዚያ ቦታ ላይ መጡ። ከካህዲያኖችም ልክ እንዲሁ የተወሰኑት መጡ። በመካከል ላይ ተገናኙ። ስምምነት እርቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለእርቅ ለስምምነት ወረዱ። ሰላም ነውና የሚፈልጉት። መተው ሳሉ ይህ ከሃዲያኖቹ በዚህ ቦታ ላይ መተው ተናገሯቸው። ማንን? ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦችን መሐመድ ሆይ አሏቸው። እየሰሙ ሰሃቦችና አቡበክር ስዲቅ እነዚህ ሞኝና ቂላቂሎችን ነው ከአንተ ይከላከሉልኛል ብለህ ነው ጂሃድ ብናደርግ ጥለው ነው የሚሸሹት ምናምን ብሎ ተናገር፣ አቃለላቸው። ይህ ቦታ የምን ቦታ ነው? ጀግንነትህን የምታሳይበት ቦታ ነው። ደፋርነትህን አለመፍራትህን የምታሳይበት ቦታ ነው። አነሕኑ ነፍሩ ሚንሁ አለ አቡበክር ስዲቅ ወጣና ከኋላ እኛንን ከእርሱ የምንሸሸው ኡምሱስ ቡድርላት አለው። ሂድና የላትህን ብልት ሳም ብሎ ተናገሩ። አሁን ብልት ሲባል ጊዜ እነዚህ ሰዎች የተረዱት የአሁኖቹ ክርስቲያኖች ምንድነው ከተባለ የሴት ልጅ ብልትን የተረዱት። ላ አይደለም። ላት ምንድነው የሚለውን መጀመሪያ ጠይቋቸው። ላት ምንድነው በላቸው። ላት ማለት ሴት አይደለችም ሲጀመር። ምንድነው? ጣዖት ነው። የመካ ሰዎች የሚያመልኩት የሆነ ጣዖት አለ። ገብታችኋል አይደል? ሂድና እዚያ ላትህን እዚያው አምልክ እያለ እየተናገረው ነው ይሄ ሰውዬው። አፈራአይቱም ላተ ወልዑዛ። ላት ሲጀመር እኮ ሴት አይደለችም ክርስቲያኖች፣ ሴት አይደለችም፣ ጣዖት ነው። አላህ በቁርአን ላይ ጣዖት እንደሆነ ገልጾታል። እኛ ከእርሱ ልንሸሽ ነው አለው። እኛ ከሙሐመድ ልንሸሽ በፍጹም እኛ ጥለነው አንሸሽም። ሂድና ብልትህን ማን ነው ላትህን እዛው አምልክ እያለ እየተናገረ ነው። ኡምሱስ ቡድር አላት። ላት ጣዖት እንደሆነ የሰው ስም እንዳልሆነ ምን አሳያቸው። አንድ እንዴት አድርገው እንደም አንዴ ነው ላሳያችሁ። ጣዖት እንጂ ሴት አይደለችም ሲጀመር። እነሱ ብልት ሲባል ጊዜ ቀጥታ እዛው በቃ ከወገብ በታች ያንን ያሰቡት። ይሄ ቅንያዊ ንግግር ይባላል። የመጣበትን እያስታወሰው ነው። ሂድና እዛው ሲንትን ጣዖትህን አምልክ እያለ ነው። ምን አሳያችሁ? ላት ሲባል በማስረጃ ላሳያችሁ ጣዖት እንጂ ሴት አይደለችም ሲጀመር። አንዴ ያዘብኝ አንድ ጊዜ ላሳያችሁ። ኡምሱስ ቡድርላት አቡበክር ስዲቅ ሲናገር ላት የመካ ሰዎች ሲያመልኩት የነበረ ጣዖት እንጂ ሴት አይደለችም። ያ ቅንያዊ ንግግር ነው። እዚህ ጋር እንመልከት። አፈራአይቱም ያውና 19 ላይ አላትንና አልዑዛንን ያዛችሁ ሆነ ሶስተኛውንም አነስተኛውንም መናትን አያችሁ ሆነ የምትገዟቸው ኃይል አላቸውን ይላል። አያችሁ አይደለ? ስለዚህ ምንድናቸው ከተባለ እነዚህ የመካ ሰዎች ሲገዟቸው የነበሩ ጣዖቶች ናቸው። እነዚህን ጣዖቶቻቸውን ሂድና እዚያው ላትህን እዚያው አምልክ እያለ እኛ ከእርሱ ነን የምንሸሸው እያለ እየተናገረ ነው። አንደኛ ጣዖት እንጂ ይሄ ሴት አይደለችም። ገብታችኋል? ሁለተኛ ጣዖት ብልት የሚኖራቸው ነገራቶች አይደሉም። አማልክት ብለው የሚያስቧቸውን ቅርጸው የሚገዙላቸው ናቸው። ሶስተኛ በዚያ ቦታ ላይ ያን ቃል ነቢያችን ሰለላሁ ዐለይሂ ወሰለም አይደሉም የተናገሩትም። የሆነ አካል መጥቶ ተናገረ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም አልተናገሩትም። አቡበክር ስዲቅ ነው የተናገረው። ንግግሩ ስህተት ነው እያልኩኝ አይደለም፣ ቅንያዊ ንግግር ነው። ገብታችኋል አይደል? አለመፍራታቸውን ሂድና እዚያው የምታመልከው በጣዖት እዚያው ተበቃ እያለ በዛ የገለጸለት እንጂ ብልት ያላትን ሴት ሂድና ሳም እያለው አይደለም። በፍጹም ጣዖት ነው ይሄ። እና ጥያቄ ያለው መቀጠል ይችላል። እሺ ስላ ደግሞ እሺ፣ ሌላ ጥያቄ አለ?
ሌላ ነው። የአላህ ቃል ፈጣሪ ነው አይደለ? የአላህ ቃል አላህ Subhanahu Wa Ta'ala የአላህ ቃል ንግግር ነው፣ ባህሪው ነው። በእርሱ ይፈጥርበታል፣ ያዝበታል፣ ትእዛዝ ማለት ነው። ፈጣሪ የሚባለው አንዱ አምላክ አላህ ነው። ነገር ግን እርሱ መገለጫዎች አሉት። ይናገራል፣ ያያል፣ ይሰማል። በሁሉ መገለጫዎች አላህ Subhanahu Wa Ta'ala የፈለገውን ነገር ማድረግ ይችላል። አላህ Subhanahu Wa Ta'ala ግን እነዚያ ነገራቶች የዚያ ስራ ያኒ ፈጣሪዎች ናቸው ሳይሆን ፈጣሪ የፈጠረባቸው ናቸው ነው የምንለው። መገለጫዎቹና ባህሪያቶቹ ናቸው። እሺ ሌላ ጥያቄ አለ? ቤቲ ሰላም፣ እንዴት ነሽ? ጥያቄ አለሽ? አሎ አሎ። እሺ ጥያቄ ያለው ሰው አለ? ከገባችሁት አድሚኖች ካላችሁ በተራ አስገባችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ አለ በቅርቡ ነው እና አረፋ የሚለው ምንድን ነው? አረፋ ማለት ምን ማለት ነው? እሺ አረፋ ማለት ምን ማለት ነው? አረፋ የሚለው ምንድን ነው? ማንነቱንና ምንነቱን የጠየቀን ጥሩ ጥያቄ ነው። አረፋ ምንድን ነው ከተባለ በመካ ላይ የሚገኝ የሆነ ተራራ ስም ነው። መካ ላይ የሚገኝ የሆነ ተራራ ስም ነው። አንድ ተራራ ላይ ተራራ ምን ይባላል? አረፋ ይባላል። አረፋ የተባለበት ምክንያቱ ምንድን ነው? እንደ ቋንቋ አረፋ ማለት አረፈ ወይንም አወቀ ከሚለው ቃል የተያዘ ነው። አወቀ ከሚለው ቃል የተያዘ ነው አረፋ። ይህ ስያሜ የተሰየመበት ምክንያት ሊቃውንቶች እንደሚናገሩት በርካታ ምክንያቶች አሉት። አንደኛ ምንድን ነው? አደምና ሐዋ ከሰማይ በወረዱ ጊዜ የተገናኙበት የሆነ ተራራ ነው። አረፋ አወቃት እዚያ ቦታ ላይና አረፋ አወቀ ተብሎ ከዚያው ተያዘ። እርሷን ማወቁ አደም ከሰማይ ከወረደ በኋላ ሐዋን በምድር ላይ አወቃት። ያወቀባት ቦታ ያ ቦታ አረፋ አወቀ ተብሎ በዚያ ተሰየመ ይላሉ። ሁለተኛው በዚህ ሊሰየም የቻለበት ምክንያት መልአኩ ጅብሪል አለይሂ ሰላም ለኢብራሂም አለይሂ ሰላም በተገለጠለት ጊዜ በመካ ምድር ላይ ስለ ሐጅ ስነ ስርዓት አደራረግ ያስተማረበት ቦታ ነው። አረፍተ ያ ጅብሪል ያ ኢብራሂም ይለው ነበር። ኢብራሂም ሆይ አወክነ ምን ማድረግ እንዳለበት ስለ ሐጅ ስነ ስርዓት? ነዓም አረፍት፣ አዎ አወኩኝ ይላል። በዚያውም አረፋ ተብሎ ተጠራ ማለት ነው። ይህን ይመስላል። ከዛው ሳልወጣ እርዱ ምንድን ነው ታዲያ የሚታረድበት? በዛ አስመልክተው። በጣም ጥሩ። እርዱ የሚታረድበት ምክንያት ምንድን ነው ከተባለ ኢብራሂም አለይሂ ሰላም በዚያ በመካ ተራራ ላይ ልጁን ኢስማኤልን ለእርድ ይዘህ ሂድ በተባለ ጊዜ ምንም በህልሙ ነው አላህ ሱብሓነሁ ወተዓላ ያዘዘው። የነቢያቶች ህልም ከአላህ የሆነ ትእዛዝ ነው፣ ግልጠተ መለኮት ነው። ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ፣ እኔ አንተን በህልሜ ሳርደህ አይቻለሁ ልጅ ያለው ለኢስማኤል ማለት ነው ኢብራሂም። እዚያ የነቢያቶች ህልም ደግሞ ከአላህ የሆነ ትእዛዝ እንደሆነ ኢስማኤል ያውቃል። የአባቱ ነቢይ ነው እና የአባቱን ትምህርት በደንብ አድርጎ የሚያውቅ ልጅ ነው። አባዬ ሆይ ፍዐል ማ ቱእመር አለው። አባዬ ሆይ የታዘዝከውን ፈጽም በእኔ ላይ አለው። በእኔ ላይ የታዘዝከውን ፈጽም አለው። እያችሁ ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን ፈጽም። አይሰማም? ልጆች ይቆራርጣል። አይሰማም? ይሰማል። በስ በደንብ እሺ። ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም አለው። ከዚያ በኋላ ሰተጅዱኒ ኢንሻአላህ ሚነ ሳቢሪን፣ በአላህ ፍቃድ ከታጋሾች ሆኜ ታገኘኛለህ አብሽር አለው። የኢስማኤልን ምን ያክል ለአምላኩ ትእዛዝ ታዛዥ እንደሆነና ትሁት እንደሆነ የሚገልጽ ነው። ያ ሰላም ወላሂ እንኳን ከኢስማኤል ዘር አደረጋችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ኢብራሂምን መረጠ፣ ከኢብራሂምም ኢስማኤልን መረጠ፣ ከኢስማኤልም እኔን መረጠኛል። ይሄ ትእዛዝ በመጣ ጊዜ ኢስማኤል ወደኋላ አላለም። አባዬ ሆይ የታዘዝከውን ፈጽማ፣ ታዲያ ምን ትጠብቃለህ አለው። ወደኋላ እንዳትል አለው። እያችሁ አባቱ እንደሚወደው ያውቃል። የአምላክን ትእዛዝ ከመፈጸም ወደኋላ እንዳትል፣ የእኔ ውዴታ እንዳይሸውድህ አብሽር አባዬ ነው። ሂድና ውሰደኛ ነው። ያ ሰላም ምን ያክል ታዛዥ የሆነ ልጅ ነው።
ሰተጅዱኒ ኢንሻአላሁ ሚነ ሷቢሪን አለ። ቀጥሎ በአላህ ፍቃድ ከታጋሾች ሆኜም ታገኘኛለህ አለ። ከታጋሾች ነኝ ብሎ በራሱ ላይ አልተመካም። ራሱ ተመልከቱ፣ በአላህ ፍቃድ አንጠለጠለ። ኢስማኤል ምን አለ? በአላህ ፍቃድ ከታጋሾች ሆኜ ታገኘኛለህ። ከዛ ልጁን ይዞት መውጣት ጀመረ። ፈለማ አስለማ ወተለሁ ሊልጀቢን ወናደይናሁ አያ ኢብራሂም ቀድ ሰደቅተ ሩእያ እያለ ተናገረ። ኢብራሂምም ልጁን ኢስማኤልን አነሳና የሚያርድበትን ቢላ ይዞ ወደ ተራራ መውጣት ጀመረ። እየወጣ ያለ ኢስማኤል አለይሂ ሰላም ኢብራሂም ልጁን ኢስማኤልን ይዞት ቢላውን ይዞ እየወጣ ያለ ወደ ተራራ ሰይጣን ይከተለው ነበር። ሰይጣን እየተከተለ በዚያ በተራራ ይጎተጉተዋል። ምን እያለ? ተዝበሕ ኢብነከ ወሒደክ፣ አንድያ ብቸኛውን ልጅህን ወይንም የበኩር ልጅህን ታርዳለህ ይለዋል። የኢብራሂም የበኩር ልጁ እንደ ቁርአንም እንደ መጽሐፍ ቅዱስም ኢስማኤል ነው። ኢስማኤልን ከወለደ በኋላ ከ14 ዓመት በኋላ ነው እንደገና ኢስሐቅ የተወለደው። ገብታችኋል አይደል? የበኩር ልጅ የመጀመሪያ ልጁ ማን ነው? ኢስማኤል ነው። ልጅህን ታርዳለህ፣ የበኩር ልጅህን፣ የመጀመሪያ ልጅህን። ዘርህ ይቋረጣል እኮ እርሱን ካረድክ፣ ከዚህ በኋላ ዘር አይኖርህም እያለ ከአላህ ትእዛዝ ወደኋላ እንዲል ይጎተጉተዋል። ማን? ሰይጣን። ማንን? ኢብራሂምን። በዚህ ጊዜ ኢብራሂም ዓለይሂ ሰላም እያነሳ 7 ድንጋይ እስኪወረወርበት ድረስ ሰይጣንን ሊመታው ነበር። በሰባተኛም ሄደ። ለዚህ ነው ዛሬ በመካ ላይ ሰዎች ሐጅን ሲያደርጉ 7 ድንጋይ የሚወረወሩት። አባታችን ኢብራሂም ዓለይሂ ሰላም ሰይጣንን በመታበት ልክ እኛም ዛሬ 7 ጊዜ በዚያ ቦታ ላይ የምንወረውረው ያ ነው። ባለፈው ቪዲዮ ላይ እያየህ ነበር፣ ሙስሊሞች ድንጋይ እየወረወሩ ሰይጣን እየመቱ እያሉ ሲሳለቁ ማለት ነው። ከማን እንደተገኘ ያውና ከኢብራሂም ዓለይሂ ሰላም ነው የተገኘው። ለነቢያቶች ይገለጥ ነበር፣ ሰይጣን ይፈታተናቸው ነበር። ነገር ግን ያን ፈተና ያሸንፉታል። ኢብራሂምም ዓለይሂ ሰላም ያንን አሸነፈው። ገብታችኋል አይደል? ልክ ለኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰይጣን ተገለጠ። ነገር ግን ይዞ እርሱን ተራራ ወደ መቅደስ ቤት እንደፈለገ ይፈትነው እንደነበር ይናገራል። እኛ ግን ይህን አናምንም። ሰይጣን ኢየሱስን እንዲህ የማድረግ አቅም የለውም። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰይጣን ተገልጦ ነበር። تجلى الشيطان من وراء بيتي فأخذته فخنقته حتى وجدت برد لسانه على يدي ثم تذكرت قول دعاء أخي سليمان رب هب لي ملكا لا ينبغي لأحد من بعدي فتركته بلو تناقروا سيطان تقلتو ارساتشو نسفتناتشو ومن أدرقاتشو كتبالا لا 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 الزال الرسم كتتا يازوتنا انكنا أدرقوت أنا كتار الزابوها لا حتى وجدت برد لسانه على يدي የምላሱን ግዝጋዜ በእጄ ላይ እስካገኝ ድረስም አሉ። እንዲህ ካነቁት በኋላ የወንድሜን የሱለይማንን ዱዓ አስታወስኩና ለቀኩት እንጂ ለመዲና ሰዎች መሳለቂያና ማላገጫ ላደርገው ነበር አሉ። የሱለይማን ዱዓ ምንድነው ከተባለ ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ፣ ጌታዬ ሆይ ከእኔ በኋላ ለማንም የማይገባን ስልጣን ስጠኝ ብሎ ለምኖ ነበር ሱለይማን። ከዚያም ለሱለይማን አላህ በሰይጣናት ላይ ሁሉ ስልጣን ሰጥቶት ነበር። ያን ነገር የወንድሜን ዱዓ አስታወስኩኝና ለቀኩት ተውኩት ብለው ተናገሩ። እንዳጠቃላይ ኢብራሂም ዓለይሂ ሰላም 7 ድንጋይ ከዚያ ካባረረው በኋላ ቀርታ ሳላቋረጠ እዚህ ጋር በክርስትናው ላይ ለይስሐቅ ነበረና ይስሐቅን ነበረ የታረደው። እዚህ ደግሞ እስልምናው ላይ ደግሞ እስማኤልን ነው። እዚህ ጋር አንድ ላይ ብታብራራልኝ ችግር የለውም። እንዴት አድርገው መጽሐፉ ላይ እንደበረዙባቸውና እንደሸወዳቸው ላሳያችሁ። መጽሐፍ ቅዱስ ላይ ምን እንኳን መበረዝ እንዳለባቸው አይሁዶች እንዳላወቁም ትረዳላችሁ። እዚያ ቦታ ላይ ምን መሰላችሁ የሚለው የአምላክ ትእዛዝ የመጀመሪያ ልጅህን ወይንም ደግሞ አንድ ልጅህን ይላል። ተመልከቱ፣ አንድ ልጅህን አንድ ልጅ ወይንም አንድያ ልጅ የሚባለው የማንኛ ልጅ ነው? የመጀመሪያ ልጅ ነው አይደለ? አንድ ልጅህን ካለው በኋላ ኢስሐቅ ብለው አስቀምጠውላቸዋል። የአብርሃም አንድ ልጁ ወይንም አንድያ ልጁ ማን ነው? ልጆች የመጀመሪያ ልጁ ማን ነው? ኢስማኤል ነው። እዚያው መጽሐፍ ቅዱስ ላይ ማስረጃ አብርሃም ኢስማኤልን የወለደው በ86 ዓመት እንደሆነ መጽሐፍ ቅዱስ ይናገራል። መቼ? በ86 ዓመቱ። ኢስሐቅን የወለደው መቼ ነው? በ100 ዓመቱ ነው ይላል። ስለዚህ የመጀመሪያ ልጁ አንድያ ልጁ ማን ነው ከተባለ ኢስማኤል ነው። በመካከላቸው የስንት ዓመት ልዩነት አለ? በኢስማኤልና በኢስሐቅ የ14 ዓመት ልዩነት አለ። መበረዝ ካለባቸው አይሁዶች እንደው የቱን ነበር መበረዝ ያለባቸው? አንድያ ልጅህን የሚለውን ነበር። ምክንያቱም ያ አንድያ ልጅ ማን ነው ተብሎ እንደሚፈለግባቸው አላወቁም እነዚህ ሰዎች፣ ሞኝነታቸው ማለት ነው። ነገር ግን የስም መለዋወጥ ስራ ነው የሰሩት። ኢስማኤል የሚለውን ኢስሐቅ አደረጉት። ገብታችኋል አይደል? ኢስማኤል የሚለውን ኢስሐቅ አደረጉት። ነገር ግን አንድ ልጅህን እረድ ተብሎ ነው የታዘዘው።
አንድ ልጅህን ካለ በኋላ ኢስሐቅ ብለው አስቀመጡት። ያ ነው አንድ ልጁ ማን ነው ብለን ሄደን ቀጥታ ስናይ ጊዜ መጀመሪያ ልጁ አንድያ ልጁ ማን ነው? ኢስማኤል ነው። ገብቷል? ልቀጥል? ገብቷል? ልቀጥል? መርሐባ። እና ከዚያ በኋላ በዚያ ቦታ ላይ ልጁን ለማረድ በተራራው ላይ በወጣ ጊዜ ሊያረድ በዚያ ቦታ ላይ ወዲያው አላህ ስብሐነሁ ወተዓላ አናገረው። ወናደይናሁ አለ እኔም ጠራሁት አለ አያ ኢብራሂም አንተ ኢብራሂም ሆይ ቀድ ሰደቅተ ሩእያ ህልሙን እውን ብለሃል፣ በቃ እንዳታርድ ልጁን አለው። ከዚያስ በኋላ ወፈደይናሁ ቢዝብሒን ዐዚም አለ። ቀጣይ አንቀጽ ላይ ታላቅ በሆነ መስዋዕት ተቤዠሁት አለ። እርድን አላህ ስብሐነሁ ወተዓላ ከሰማይ ያወረደለት ያንን በልጅህ ምትክ እረድ ተብሎ ታዘዘ። በጉን አረደ። ያ ያረደበት በዒድ አልአድሓ ዛሬ ባለፈው እኛ ያረድንበት ወዲያው በዛችው በንጋቷ ላይ ነበር ኢብራሂም ዓለይሂ ሰላም ልጁን ሊያርድ ያወጣው። እኛም ያንን መሰረት በማድረግ ነው የኢብራሂም ዓለይሂ ሰላምን መንገድ በመከተል ዓመታዊ መስዋዕት እናቀርባለን። ገብቶሻል አይደል? ወደ አላህ ሱብሓነሁ ወተዓላ እርድን እናቀርባለን። እርድ መስዋዕት የሚቀርበው ለአንዱ አምላክ ለአላህ ብቻ ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል ቁርአን ላይ። ሙሐመድ ሆይ ሶላቴም መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ፈሰሊ ሊረቢከ ወንሐር ይላል። ለጌታህ ለአላህ ብቻ ስገድ፣ ለእርሱም ብቻ በእርሱ ስም ብቻ ሰዋ እያለ ይናገራል። ስለዚህ ያንን የነቢያት መንገድ በመከተል ነው፣ ያንን የታላቁን የኢብራሂምን መንገድ በመከተል ነው መስዋዕትን በዚያ ሰዓት ዒድ አልአድሓ ላይ የምናቀርበው ማለት ነው። እሺ ቴንክ ሶ ማች አላህ ያቆየን። አሚን አሚን አሚን። እሺ ሌላ ጥያቄ አለው ሰው? ጥያቄ ያለው ሰው አለ? እሺ ጥያቄ ያለው ሰው አለ? እሺ እድሜ እስካላቸው አስገባቸው። ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። አልሐምዱሊላህ። የአሁኗ ቦታ ትንሽ ለኔ ግልጽ አልሆነልኝም። ስታብራራ ትንሽ ግማሽ ነው የሰማሁት። እሷን ቦታ ደግም ብታብራራልኝ። ሽበልቱ የመስዋዕት ልጅን አስመልክቶ ነው፣ ለእርድ የቀረበውን ልጅ አስመልክቶ እሱን አስመልክቶ እያወራ ነው። በዚያ ላይ ሀሳብ ካለ በጣም ረጅም ስለሆነ መጽሐፍ ቅዱስ የሚለው የቤንጤ መጽሐፍ ቅዱስ የሚለው አብርሃም ለእግዚአብሔር መስዋዕት አድርጎ ያቀረበው የሚለው ይስሐቅን ነው። ቁርአን እስማኤልን ስሙን ሳይሆን ትእዛዙ ስሙን ሳይሆን ትእዛዙ ማንንም ምንድን ነው የሚለው አንድ ልጅህን ይረድ ይለዋል አይደል? አንድ ልጅን ይለዋል። አዎ አንድ ልጅ አብርሃም አንድ ልጁ ማን ነበር? እግዚአብሔር ልጅ እሰጥሃለሁ ብሎ ቃለ መሃላ የገባለት ለእስማኤል ነው ለይስሐቅ ነበር። የአብርሃም አንድ ልጁ ማን ነበር? ሁለተኛ ልጅ ሳይኖረው በፊት አንድ ልጅ እስማኤል ነው። አሜን። ጥያቄውን ጠይቀህ አንድ ልጅህን እረድ ነው ያለው። ስሙን ቀየሩት፣ ይስሐቅ ነው ያሉት። ትእዛዙ ግን አለ። ዋናው መሰረት ትእዛዙ ላይ ነው የምንሄደው። ማንን ነው እረድ ያለው ብለን ስናይ አንድ ልጅህን እረድ ነው ያለው። የአብርሃም አንድ ልጁ ደግሞ እስማኤል ነው። የይስሐቅ ምንድን ነው ከተባለ ሁለተኛ ልጁ ነው። እሺ እኛ ይሄን ስንል ጊዜ ግን ልብ በሉ፣ እኛ ኢስሐቅን እንትን እያልን አይደለም። እርሱ ደረጃው ማነው? ኢስሐቅ የተመረጠ ልጅ አይደለም፣ የተባረከ ልጅ አይደለም እያልን አይደለም። ቦታቸዋል አይደል? እኛ ኢስሐቅ የተመረጠ የተባረከ ልጅ ነው። አላህ በቁርአን ላይ ወባረክና ዐለይሂ ወዐላ ኢስሐቅ ብሏል። አብርሃምን ባርኬዋለሁ፣ ልጅንም ኢስሐቅን ባርኬዋለሁ ይላል። የተባረከ ልጅ ነው ኢስሐቅ። እንዳውም ከኢስማኤል ይልቅ በኢስሐቅ በኩል ነው በጣም በርካታ ነቢያት የተላኩት። ቦታዋል አይደል? እስራኤላውያን ነቢያቶች እንዳለ የኢስሐቅ ልጆች ናቸው። አብርሃም ኢስሐቅን ወለደ፣ ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዮሴፍን ወለደ፣ እንዲሁም የ11 ነገሮችን ወለደ ያዕቆብ አለይሂ ሰላም። ከዚያ በኋላ ነቢያት በእነርሱ በኩል ነው እስከ ክርስቶስ ድረስ እስከ ዒሳ ድረስ የመጡት በእርሱ በኩል ናቸው። ተዋላር ኢስሐቅን በጣም እንወዳለን፣ በጣም እናከብረዋለን። ታላላቅ ነቢያቶች መካከል ነው። አላህ በቁርአን ላይ ወካነ ረሱል ማን ነው ባረክና ዐለይሂ ወዐላ ኢስሐቅ እያለ አላህ ሱብሓነሁ ወተዓላ ነብይ እንደሆነ ገልጾታል።
እሺ ኦኬ ቴንክ ዩ። ሌላ ደግሞ መሀል ላይ ስትናገር ኢየሱስን ሰይጣን አዞት ወደ ተራራ ወስዷል ብለሃል። ሰይጣን ሲወስደው ነበር ወደ ተራራ ወደ ቤተ መቅደስ እየወሰደ የዓለምን መንግስታት ሁሉ ያሳየው ሰይጣን ነው በክስበት ለዚያው ይላል። ወርደሃል በራስህ ጊዜ ይላል፣ እንደዛ ይላል። እኔ ግን እንደዛ አይደለም እንደዛ ነው ብዬ አላምንም ብዬ ስናገር ሰምተኛል። እኔ ብዙ ጊዜ መጽሐፍ ቅዱስ ላይ ያለውን ስነግራችሁ ጊዜ ስለ ነቢያቶች፣ ስለ ሁሉም፣ ስለ ክርስቶስም እንዲህ ይላል መጽሐፉ፣ ግን እኔ እንዲህ ብዬ አላምንም። እኔም ማምነው እንዲህ ነው ብዬ ሳልናገር አላልፍም። ገብታችኋል? እንደ መጽሐፍ ቅዱስ ክርስቶስን ኢየሱስን ሰይጣን በደንብ አድርጎ ፈትኖታል። ፈተነው ይላል መጽሐፉ ላይ እየወሰደ ወደ ተራራ ወደ መቅደስ ጫፍ እየወሰደ ለእኔ ስገድልኝ እያለ ሁሉ ይፈትነው ነበር። የዓለምን መንግስታት ሁሉም በቅጽበት አሳየው ይላል። ይህ አይኑ ላይ ደገመበት ማለት ነው። በግልጽ ቋንቋ እንዴት ድግምት ማለት ሊሆን የማይችልን ነገር በቅጽበት ያንን ነገር ማድረግ ማለት ነው። ተራራ ላይ ቁመህ አንተ ለምሳሌ የዓለምን መንግስታት ሁሉ ልታይ አትችልም አይደለ? ነገር ግን ያቆሞ አሳየው ይላል መጽሐፍ። የዓለምን መንግስታትን በቅጽበት አሳየው ለኢየሱስ ክርስቶስ ማለት ዲያብሎስ ይሄን ማድረግ ችሏል በመጽሐፉ ላይ። ይሄ ድንቅ ተአምር ከሰው ህግና ልማድ ወጣ ያለ ነገር ነው። አንድ ሰው ዓለምን ላይ አይችልም። ነገር ግን እርሱን አሳይቶታል። ማን ነው ይሄን ያሰራለት ከተባለ ዲያብሎስ እንደሆነ ይናገራል። ይሄ ለክርስቶስ ክብር አይስማማም። ከኛ ጋር ብትመጡ ቁርአን ላይ ብትመጡ በፍጹም ለክርስቶስ ክብር ይሄ አይስማማም። ለምን ከተባለ በቁርአን ላይ አላህ ሱብሓነሁ ወተዓላ ከሰይጣን ጠብቆታል። በቃ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም ይላል አላህ በቁርአን ላይ። ከሰይጣን ከርጉሙ ተንኮልና ሴራ አላህ ሱብሓነሁ ወተዓላ ጠብቆታል። እርሱም ይሄን በፍጹም ሊያደርገው አይችልም። እሺ ይሄ ነው ጥያቄ አለ። ይቀጥል። ኡስታዙን አላህ ይጠብቅህ። እኔ ጥያቄ እንኳን አንዴ በቅርብ የገጠመኝ ክስተት ስላለ እሱን እንድታብራራልኝ ፈልጌ ነው። ያ ክስቴ ልጅ ነበርና ስጦታ ምናምን ነገር ይዤ ለዚያራ ልጠይቅ ሄድኩኝ። በዛ ቅስፈት የበፊት ጠብቂ ምናምን የለንም፣ ሰላም እንደዋወላለን እና ከሰዓት እጄ ካደርኩ በኋላ ጧት ከነቀየ ማለት ነው ከወሰድኩት ስጦታ ምናምን መልስ ብሎ አባረረኝና ምክንያቱን እስካሁን ድረስ አላወቅኩኝም። እዚህ ጋር እሱ ስላባረረኝ ዝምድና በመቁረጥ እኔ ከሰሳለሁ ወይም ወንጀል ይሆንብኛል ወይ ነው? አሁን እንዴት ብዬ እሱ ጋር መገናኘት እችላለሁ? የዝምድና ሁኔታ ብታብራራ የሚለውን ነው። ባረከላሁ ፊክ። የት አድርጉት ከይቅርታ ጋር ዝምድናን መቀጠል በኢስላም ትልቅ ቦታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አዩሃ ናስ አፍሹ ሰላም በይነኩም አጥዕሙ ጣዓም ወሲሉ ልአርሓም ወሰሉ ቢለይል ወናስ ኒያም ተድኹሉ ጀነተ ረቢኩም ቢሰላም አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ይህን ሐዲስ አብዱላህ ብኑ ሰላም ነው የዘገበው። አብዱላህ ብኑ ሰላም ማለት ታላቅ የአይሁድ ሊቅ ነበር። ከሊቃውንቶቻቸው መካከል የመጀመሪያው በቃ በጣም ትልቅ ብለው የሚያዩት ሊቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ መጀመሪያ እስልምናን የተቀበለው ከአይሁድ ሊቃውንቶች መካከል ነው። ይወዳቸዋል። ገና መጡ እንደተባለ ሄዶ እሱ ነው የሰማቸው። ሲሰማቸው ጊዜ መጀመሪያ መዲና ሲገቡ ጊዜ የሰማው ቃል ይሄ ነበር ከአንደበታቸው። ተመልከቱ፣ ከመካ አሳዳዋቸው ሰዎች ከሃዲያኖች መዲና ላይ በመጡ ጊዜ አማኞችና ነቢያችን ሰለላሁ ዐለይሂ ወሰለም አብረው እዛ አሳደውናልና ብላችሁ ከሃዲያኖችን በእነዚህ ላይ ጥፋት እንዳታደርሱ አደራ፣ በመካከላችሁ መጀመሪያ ሰላምን አስፍኑ አሉ። ያሰላም ገና ለመጀመሪያ ጊዜ ይህ አይሁድ ጆሮ ላይ የገባው የነብዩ ሰለላሁ ዐለይሂ ወሰለም ቃል የሰላም ጥሪ እንደሆነ አየ። አዩሃ ናስ አሉ፣ ሰዎች ሆይ አፍሹ ሰላም በይነኩም፣ በመካከላችሁ ሰላምታን አስፍኑ፣ ሰላምን አስፍኑ አሉ። ከዚያስ ምን አሉ? አጥዕሙ ጣዓም አሉ፣ የተራቡትን መግቧቸው አሉ። አጥዒሙ አጣዓም ወሲሉ ልአርሓም ዝምድናችሁንም ቀጥለው አሉ። ወሰሉ ቢለይል በሌሊት ተነስታችሁም ለጌታችሁ ለአምላካችሁ ተገዙ ለእርሱም ስገዱ አሉ። ወናስ ኒያም ሰዎች እንቅልፋቸውን በሚተኙበት ጊዜ ተድኹሉ ጀነተ ረቢኩም ቢሰላም እነዚህንም የነገርኳቸውን ብታደርጉ የጌታችሁን ገነት በሰላም ትገቧታላችሁና ብለው ተናገሩ። ያሰላ ይህ መጀመሪያ እንደበቱ ላይ ማነው ልቡ ላይ ያረፈው ቃል አብዱላህ ብን ሰላም። ከዚያ በኋላ የእርሳቸውን ነብይነት መከታተል ጀመረ። ወዲያው እስልምናን ተቀበለ። ይህ ታላቅ የአይሁድ ሊቅ እስልምናን በተቀበለ ጊዜ
በጣም የተከበረና የታወቀ መጽሐፉን በደንብ አድርጎ ብሉይ ኪዳንን የሚያውቅ ሰው ነበረ። ተውራትን የሚያውቅ ሰው ነበር። በተቀበለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። እኔ በአይሁድ ሕዝብ መካከል ከሊቆቻቸው መካከል አንድ ሊቃቸው ነኝ። አሁን መስለምን ቢሰሙ በቃ ያወርዱኛል፣ ያወግዙኛል ብሎ ሲነግራቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ናሉትና ቤት ግባ አሉት። የቤት ገባ። እናንተ የአይሁድ ሕዝቦች ሆይ ወደ እኔ ቤት ኑ ፈልጋችኋለሁ ብለው ጥሪ ያደረጉላቸው ነቢያችን ሰለላሁ ዐለይሂ ወሰለም። መዲና ላይ ያሉ አይሁዲዎች እንዳለ ንቅል ብለው ቤታቸው መጡ። ደግሞ ሙሐመድ ለምን ፈልጎ ነው ዛሬ ብለው መጡ። ከመጡ በኋላ ማ አብዱላህ ብን ሰላም ፊኩም አላቸው። በመካከላችሁ አብዱላህ ብን ሰላም ምንድነው እርሱ? እስኪ ደረጃውንና ቦታውን ከእናንተ ዘንድ ያለውን ንገሩን አሏቸው። በአንድ ድምፅ አይሁዳውያኖች ምን አሉ? ዓሊሙና ወብኑ ዓሊሚን ሐብሩና ወብኑ ሐብሪን አሉ። እርሱማ አዋቂያችን የአዋቂያችን ልጅ ነው፣ ሊቃችን የሊቃችን ልጅ ነው አሉ። በቃ መሰከሩ በአንድ ድምፅ። ፈከይፈ ለው አስለም አሏቸው። እና እስልምናን ቢቀበል ምን ትላላችሁ አሏቸው። አይሁዶችን በመካከላቸው መጎመትመት ሆነ። ምን አሉ? ላ የፍዕልሁ አብድን በፍጹም ይሄን አያደርገውም አሉ። ተዓል የዓብድላህ ብን ሰላም ወሽሃድ አሉት። እና አንተ ዓብድላህ ብን ሰላም ሆይ ውጣና መስክር በይሁድ ህዝብ መካከል አሉት። ወዲያው ወጣና እስልምናን መቀበሉን ነገራቸው። ስንጠብቀው የነበረው ነቢይ ያው እና እሱ ራሱ ነው፣ እንድትቀበሉ ጥሪ ያደርግላችኋለሁ ብሎ ጥሪ ያደረገላቸው። ወዲያው እነዚህ ሰዎች አይሁዶች ምን አሉት? በአንድ ድምፅ ጃሂልና ወብኑ ጃሂልና ብለው ሄዱ። እንተ ማየማችን ልጅ አሉት። ባንዴ የሰጡትን ማዕረግ አወረዱት። በጣም ይገርማል አይሁድ ወላሂ። ከዛ በኋላ እንዲህ ብለው ሄዱ። በሌላ ጊዜ መጥተው መጽሐፍ ቅዱስ ላይ የሌለን ነገር የማን ነው ስለ ውግራት የለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ፊት ለማዋሸት መጡ። በጣም ያሳቀኝ ፓርት ነው ነው መጡና ልክ ኢየሱስን እንደፈተኑት መጽሐፍ ቅዱስ ላይ መጥተው አይሁዲዎች በመካከላችን ዝሙት የሰራች ሴት አለች፣ ምን እናድርጋት በህጋችን ምናምን ብለው መጥተው ጠይቀውት ነበር ክርስቶስን። ታስታውስ ከሆነ ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ልክ ያንኑ ጥያቄ መጥተው ነብዩ ሰለላሁ ዐለይሂ ወሰለም ጠየቁ። መሐመድ ሆይ በመካከላችን ዝሙት ያደረገች ሴት አለች፣ ምን እናድርጋት በህጋችን እንደዛ ቢል የለም አሉ። ልክ እንዲህ ሲሉ ወደ አብዱላህ ብን ሰላም ፈእቱ ቢተውራት አላቸው። ሂዱና ኦሪትን አምጡት ወንድ ከሆናቸው አላቸው። አብራቸው ነበር። ይዘው መጡ ተውራታቸው በሉ አንብቡ አላቸው። እሱ በጭንቅላቱ ያውቀዋል። አብዱላህ ብን ሰላም ይህ እስልምናን የተቀበለ አይሁድ መምህራቸውን ሁሉ ነበር፣ በደንብ አድርጎ የሚያውቅ ሊቅ ነበረ። መጽሐፋቸው ነው። ከዚያ አምጥተው ሲያነቡ ጊዜ የሚያነባው አካል በጣቱ አስቀመጠው ጥቅሱ ላይ እና መደበቅ ጀመረ። ገብቷቸዋል። ዝሙት የሰራች ሴት ወግራ ትገደል የሚለው ኢርፋዕ እስባዕከ አብዱላህ ብን ሰላም ጣትህን አንሳውና አሁን የዘለልከውን ጥቅስ ቶሎ ብለህ አንብብ አለው። ሲያነበው ጊዜ ወዳው ሲታይባቸው ዝሙት የሰራ ሰው ተወግሮ መገደል እንዳለበት ወዳው ያገኛሉ። እና ምንላቸው ነው? በደንብ አድርጎ መጽሐፋቸውን የሚያውቅ አይሁድ ሊቅ ነው። ያ አይሁድ መጀመሪያ የሰማው ቃል ከነብዩ ሰለላሁ ዐለይሂ ወሰለም አንደበት የሰላምታ ጥሪ ነበር። እንደ አጠቃላይ ለጥያቄ መልስ በዚያ ውስጥ ምንድነው የምናገኘው? ወሲሉል አርሃም የሚል አለ። ዝምድናቸውን ቀጥሉ የሚል አለ። ዝምድናን ለመቀጠል እየፈለግክ አንተ እነዚያ ሰዎች ግን የሚነፍኩህና የሚያባሩ በአንደበታቸው በቃ እንፈልግህም ሂድልን የሚልህ ከሆነ የዛኔ ጨርሰሃል። በቃ አንተ አደይተ ማ የጅቡ ዐለይክ አንተ ላይ ያለብህን ግዴታ ተወጥተሃል። እነዚህ ሰዎች ዝምድናን የቆረጡት የዛኔ እነርሱ ናቸው። ገብቶሃል አይደል? ስለዚህ ከዚህ በኋላ እነዚህ ሰዎች አትምጣብና አንፈልግህም ሂድ እስኪሉህ ድረስ ይህን ቃል ከሰማህ ከነርሱ ከዚህ በኋላ በአንተ ላይ ያለብህን ግዴታ ተወጥተሃል። ዝምድናን የቆረጥከው አንተ ሳትሆን እነርሱ ናቸው። ስለዚህ አንተ አትጠይቅበትም። ነገር ግን እነዚህ ሰዎች የሆነ ጊዜ ላይ ተጸጽተው ቢመጡና ይቅርታን ቢጠይቁ በርህን አትዝጋባቸው፣ ይቅር በላቸው። ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ዘመዶቻቸው ናቸው፣ ቤተሰቦቻቸው ናቸው፣ አጎቶቻቸው ናቸው። እነዚያ ሰዎች ከሃዲያኖች አሳደዋቸው፣ በድለዋቸው፣ ገፍተዋቸው የግድያ ሁሉ ሙከራ አድርገውባቸው ልክ ሲመለሱ ጊዜ ከመዲና ወደ መካ በይቅርታ ነው ያለፏቸው። እዕፉ ዐመን ዘለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የበደለህን ይቅር በል፣ የነፈገህን ስጠው፣ ያስቀየመህን ይቅር በለው አሉ ነቢያችን። ክፉ የሰራብህን አንተ በጎ ስራለት ብለው ተናገሩ። ስለዚህ በይቅርታ ቢመጡ እነዚህ ሰዎች አንተም በይቅርታ ተቀበላቸው። ሙስሊም እንደዚያ ነው። ያስቀየሙትን ሰዎች ይቅር በለን ሲሉት እነዚያ ሰዎች ወደ አላህ መጸጸታቸውን ካየ የሰው ይቅር ይላቸዋል። ዋናው ዓላማ ወደ አላህ መጸጸታቸውን እዚያ ላይ ትኩረት አድርግላቸው። ወደ አላህ ከተመለሳችሁ እርሱ ይቅር ይላቸዋል ብለህ አንተም አላህ ይቅር እንደሚላቸው አንተም ይቅር በላቸው።
ዩሱፍ ዓለይሂ ሰላም ወንድሞቹ ያን ሁሉ በደልና ግፍ እንዳደረሱበት ታውቃላችሁ። መጨረሻ ላይ መጥተው ቃሉ ተላሂ ለቀድ አተረከ ላሁ ዓለይና ወኢን ኩና ለኻጢኢን አሉት። ቃለ ላ ተስሪበ ዓለይኩም ልየውመ የግፊሩ ላሁ ለኩም ወሁወ አርሐሙ ራሒሚን አላቸው። ተላሂ ለቀድ አተረከ ላሁ ዓለይና አሉት። በአላህ ስምን ምን አለን አላህ አንተን በእኛ መካከል መርጦሃል አሉት። ወኢን ኩና ለኻጢኢን እኛ በአንተ ላይ ግፍና በደል የሰራንብህ ብንሆንም እንኳን አሉት። ያን ሁሉ በደል እንደበደሉት ነገሩት። የተመረጠም እንደሆነ በመካከላቸው ነገሩት። መጨረሻ ላይ ማለት ነው። ታዲያ ዩሱፍ ምን አላቸው? እናንተ እኮ የዛን የሰራችሁኝ አላቸው። የበደላችሁን በደል እያለ ቆጠረባቸው። አልቆጠረባቸውም። ወዲያው ምንድን ነው ያላቸው? ላ ተስሪበ ዓለይኩም ልየውም ወንድሞቼ ሆይ ዛሬ በእናንተ ላይ ምንም አይነት ወቀሳ የለባቸውም፣ አብሽሩ አላቸው። የግፊሩ ላሁ ለኩም አላህም ዛሬ ይምርላችኋል፣ አብሽሩ። ወሁወ አርሐሙ ራሒሚን እርሱ እኮ አላህ የአዛኞች ሁሉ አዛኝ ነው አላቸው። ይቅርታን በሚጠይቁ ሰዎች ላይ የበደሉህን በደል አትቁጠርባቸው። ገብተዋል። አላህ ስብሐነሁ ወተዓላ እንደደና ያንተን ኃጢአት እንደሚደብቅልህ ሁሉ እንደሰተረልህ ሁሉ አንተም የእነርሱን ስህተት ሰትርላቸውና አላህ ይቅር እንደሚልህ ሁሉ ያንን ኃጢአትን አንተም ደብቀህ ይቅር በልላቸው። ያ ነው መሆን ያለበት። ሰሞኑን እያየሁት ያለ ነገር አለ፣ በጣም የሚያሳዝን። የሰው ልጅ ኃጢአት ስትሰራ ሲያይህ ይሄ እኮ ኃጢአተኛ ነው ይላል። ከኃጢአትህ ንስሐ አድርገህ ተመልሰህ ሲያይህ ይሄ እኮ በፊት ኃጢአተኛ ነበር ይላል። ሰላም አይሰጥህም። ገብቶሃል? ይሄ ልጅ ኃጢአት አደረገ ተባለ። ሰሞኑ ማን ነው? ሶፎንያስ ነው ምናምን የሚባለው። አላህ ሱብሓነሁ ወተዓላ ወደ እስላም እንዲመራው እለምንለታለሁ። አደረገ ተባለ። ሰዎች ያንን በአደባባይ እንትን አሉት፣ አጋለጡት። እሺ እነዚያ ሰዎች ያዝ አድርገው መመከር ባለበት አካል በቤተሰብ ሊሆን ይችላል፣ በሆነ በእንትን አካል ጠንከር ባሉ ሰዎች ሊሆን ይችላል፣ ለህግ አካል ሊሆን ይችላል፣ ለሆኑ አካሎች ያ ነገር እንትን ተደርጎ እንዲቆም ቢደረግ መልካም ነበረ። ነገር ግን ያ ልጅ ይሄ ተደረገ። እሺ ዛሬ ንስሐ አድርጌያለሁ ብሎ ሲናገር ሰማሁኝ። በቃ ተመለስኩኝ፣ እኔ ተጸጽቻለሁኝ አለ። ያን በተወሳ ጊዜ ዛሬ ይሄ እኮ በፊት እንደዚህ ነበር ብሎ ማንሳቱ ለምን አስፈለገ? በቃ ዛሬ ንስሐ አደረገ፣ ተመለስኩኝ አለ አይደል? በቃ خلاص ተውት። ወደ አምላኩ የሚመለስበት መንገድና ይቅርታን የሚጠይቅበትን መንገድ ሰዎች ቢያመቻቹለት ምን አለበት? እንደዛ የተሻለ ነው። ኃጢአቱ በጣም ከባድ ኃጢአት ነው። በኢስላም ግብረ ሰዶምነት የተገኘ ሰው መገደል ነው። በጣም ከባድ የሆነ ኃጢአት ነው። ኢስላም በጣም ያወግዘዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ መን ወጀድቱሙሁ ያዕመል ዐመል ቀውም ሉጥ ፈቅቱሉ ልፋዒል ወልመፍዑል ቢሂ አሉ። ግብረ ሰዶምን ሲሰራ ያገኛችሁትን ሰው ሰሪውንም የሚሰራበትንም ሰው ግደሉት ብለው ተናግረዋል። ሰሪውን ይገደላል፣ የሚሰራበትስ ያለ ሁለት ይከፈላሉ። ፈቃደኛ ከሆነ ያ የተሰራበት ሰው የዛኔ ነው የሚገደለው። ያለ ፈቃዱ ተደፍሮ ከሆነ ግን ያ ልጅ አይገደልም በፍጹም። ነገር ግን ያም ሆነ ይህ በጣም አጸያፊ የሆነ ወንጀል ነው። በጣም ከባድ የሆነ ወንጀል ነው። ግን ያ ሰው ንስሐ አድርጌያለሁኝ ዛሬ ተጸጽቻለሁኝ ከባለፈው ካለስ ስላለፈው ማንሳቱና ያንን ሰው ይሄ እኮ እንዲህ ነበር ማለቱ ያን ሰው ማሸማቀቁ አስፈላጊ ነው ወይ? ይሄ በኢስላም አይቻልም። ሰዎች ወደ አምላካቸው ከተመለሱ ንስሐ ካደረጉ ያለፈ ማንነታቸውን እያነሱ እነዚያን ሰዎች እንትን ማለት እንዲሳቀቁ ማድረጉ ይሄ ተገቢ አይደለም። በዚህ ኃጢአት ላይ ከሆኑ ሸሪዓዊ ሕግና ፍርድ እንዲፈረድባቸው ወደ ሸሪዓ ፍርድ ቤት መውሰድ አንድ ነገር ነው። እርሱ ያን ሰው ግን እንደዛ በዚያ ልክና ደረጃ እስኪሆን ድረስ እንትን ማድረጉ የተገቢ አይደለም። ለማንኛውም አንተ የጠየቀው ልጅ ዝምድናህን አንተ ልትቀጥላቸው ፈልገህ እነርሱ ሂድልን ከዚህ ብለው ነፍገውሃል በአንተ ላይ። ከዚህ በኋላ ምንም ሐቅ የለብህም። ከተመለሱና በይቅርታ በንስሐ ከመጡ ግን እነዚህ ሰዎች ወደ አላህ ተመልሰው ከሆነ አንተ የዛኔ ይቅር በላቸው። ይወጣል አይደለ? ተቀበላቸው፣ በይቅርታ ተቀበላቸው። አሁን ላይ ግን አንተ እንዳልከው ከሆነ ሂድልን ከዚህ እስኪሉ ድረስ ከሆነ በግዴታ ሄዳለሁ እመጣለሁ ቤታችሁ ምን ታመጣላችሁ ብለህ እንዳትሄድ። هذا هو الله اعلم። ቀጣይ ጥያቄ ያለው ሰው ባረከላሁ ፊክ ጀዛኩም አላህ። ጉዳዩ እንደዛ ሆነ ኢንሻአላህ እኔ ለመቀበል ዝግጁ ነኝ። እዚህ ጋር ሙስሊም እህት ወንድሞች እንደ አይኔ ብሌል ነው የምሳሰላችሁ። ኮሜንት ላይ አሰላሙ አለይኩም ብዬ ጽፌ ሁለተኛ ኮሜንት እንዳልጽፍ አድርጋችሁኛል። አውፍ ብያቸዋለሁ ለማለት ነው እና ክፈቱልኝ ለማለት ነው። ሙስሊም ወንድማችሁ ነኝ፣ እወዳችኋለሁ። አላህ ይወደዳችሁ።
يا سلام يا سلام. እሺ ጥያቄ አለ ማለት ነው። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ነበረኝ። ይሄ የአንገት ሐብል ላይ ይሄ የአላህ ስም ምናምን እነዚህ ችግር አላቸው? አዎ ችግር አለው። ወደ ሽንት ቤት ትገባላችሁ፣ ክፉ ያልሆኑ ቦታዎች ልትሄዱ ትችላላችሁ። የአላህን ስም በሐብል ላይ አድርጋችሁ መሄዱ ተገቢ አይደለም። እሺ ሌላ ጥያቄ ደግሞ ኪታቡ ተውሂድ ላይ አልኡሱል ሰላሳ ለምሳሌ ስንቀራም ሆነ ስናስቀራ ለምሳሌ እንትን ደሊሉ ላይ ማለት ነው ፒዲኤፉን ስናነበው ፒዲኤፉ ላይ እየተቆረጠ ነው ያለው፣ ግን ኪታቡ ሲሆን ኪታቡ ላይ ሙሉ ማስረጃው አለ፣ ፒዲኤፉ ላይ ይቆረጣል። የቁርአኑ ምዕራፍ ወይ ደግሞ ደሊሉ ማለት ነው። እንዴት ይታያል ይሄ? የተቆረጠ ከሆነ አንደኛ ፒዲኤፍ ሌላ ፒዲኤፍ መጠቀም ወይንም ኪታቡን ሄዳችሁ መጽሐፉ ላይ እዛ ሄዳችሁ መጠቀም። እሺ ጀዛኩሙላሁ ኸይራን ወኢያኩም። እሺ اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا وسائقنا ودليلنا إليك وإلى جناتك جنات النعيم. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا. أشي أشي ሰላም ደህና ነኝ አልሐምዱሊላህ። ሰላም አለሁ አልሐምዱሊላህ። ጥያቄ አለ። እሺ ጥያቄ ምንድን ነው? አይሰማም? ይሰማል። ጥያቄ ምንድን ነው? በብዛት ሙስሊም የሰው ስጋ ቢበላ ችግር የለውም በሚለው ብትመልስልኝ። ሙስሊም የሰው ስጋ ቢበላ ችግር የለውም የሚል እሰማለሁኝ እና ብትመልስልኝ ይላል። በቁርአንም ሆነ በሐዲስም ላይ እንደዚያ የሚል የለም። አላህ ሱብሓነሁ ወተዓላ እንዳውም የሰው ስጋ መብላትን እጅግ በጣም አጸያፊ ለሆነ ኃጢአት ምሳሌ አድርጎ አምጥቶታል በቁርአን ላይ። ቃለ ሱብሓነሁ ወተዓላ ወላ የግተብ ባዕዱኩም ባዕዳ አዩሒቡ አሐዱኩም መን የእኩለ ለሕመ አኺህ መውተን ፈከሪህቱሙህ ይላል። አንዳችሁ ሌላችሁን አይማ ካለ በኋላ ስለ ሐሜት በጣም አጸያፊ ኃጢአት ነው አይደል? ሐሜት ለተባለው ለአጸያፊ ኃጢአት ምሳሌ ያደረገው ምንድነው? አንዳችሁ የሞተ ወንድማችሁን ስጋ ቢበላ ይወዳልን? በፍጹም አትወዱትም፣ ትጠሉታላችሁ አለ። በጣም አጠላልተው ነው ይሄን ነገር አላህ በቁርአን ላይ ያነሳው። በጣም አጸያፊ ለሆነ ኃጢአትን ምሳሌ አድርጎ ነው ያመጣው። የሰው ስጋን መብላት የሚለው በቁርአንም ሆነ በሐዲስም ላይ በፍጹም የሚፈቀድ ነገር አይደለም። ይሄ ነው። ነገር ግን ባይሆን መጽሐፍ ቅዱስ ላይ አለ። እግዚአብሔር ሰዎች ሲያጠፉ ጊዜ ከሚቀጣባቸው ቅጣት መካከል የሰው ስጋ እንደሚያስበላ ተናግሯል። አስበልቷልስ ወይ ከተባለ አዎ አስበልቷል። ማስረጃ በመጽሐፍ ቅዱስ እንመልከት። ነው ላሳያችሁ። መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን ከሚቀጣባቸው ቅጣት መካከል ምንድነው ከተባለ የሰው ስጋ ማስበላት። ምን እንመልከት። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምረን እናነባለን። ይኸውና
እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔም ደግሞ በቁጣ ሄድባችኋለሁ አለ። ሄድባቸው ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ አለ። እሺ ምንድነው የሚቀጣቸው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። እያችሁ አይደል? ስለዚህ እግዚአብሔር ምን አለ? ከሚቀጣባቸው ቅጣት መካከል ከሚሄድባቸው መካከል ይሄድባችኋል አላቸውና እቀጣችኋለሁ፣ የወንድ ልጆቻችሁን የሴት ልጆቻችሁንም ስጋ ትበላላችሁ። ታዲያ ሰዎች የልጆቻቸውን ስጋ እንዲበሉ ሰዎች የልጆቻቸውን ስጋ እንዲበሉ አድርጓል ወይ ከተባለ አዎ በደንብ። ለዚያም ቅቅል ዝልዝል ምናምን ደስ ያላችሁን ቆይ ታዛላችሁ። ቅቅል ላሳያችሁ። አሁን ከቅቅል እንጀምር። ያውና ልጄንም ቀቅለን በላ ነው በማግስቱ እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት አለ። ቅቅል ልጆቻቸውን እየቀቀሉ በሉ። እግዚአብሔር ምን ብሎ የልጆቻችሁን ስጋ በላችኋለሁ ገና ታያላችሁ ብሎ ዛተባቸው፣ አስበላቸው። ቀቅለው በሉ ልጆቻቸውን። አሜን ነው። ይሄን ይመስላል። የሰው ስጋ መብላት ያለው መጽሐፍ ቅዱስ ላይ እንጂ እስልምና ላይ አይደለም። ያው ይሄን ይመስላል። እንዴት እንደሆነ የአሁኗን ታሪክ ልንገራችሁ። በጣም የሚያስቀው ወላሂ ላዚ እግዚአብሔር ረሃብ ይለቅባቸዋል። እንደው እቀጣቸዋለሁ ብሎ እንደተናገረው የልጆቻቸውንም ስጋ ትበላታላችሁ ማለት አዎ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ነው አሁን ያሳየሁት ቃል በቃል መጽሐፍ ቅዱስ ላይ። እኔ በቁርአንና በሐዲስ ላይ የሰው ስጋ ብሎ የሚያሳይ ካለ መጽሐፍ ቅዱስ ይላል መጽሐፍ ናላሳይ ይላል መጽሐፍ። እኔ ከራሴ አንዳቻለ እንዳነበብኩ እናገራለሁ። ንግግሬም ቅን ነው። መጽሐፍ ቅዱስ እጅ ያለው እኮ ምን ነው ያውና መጽሐፍ ቅዱስ እኮ ነው አሁን ሳነብልህ ነበር አለ። ይሄን ስለማያሳያችሁ ነው። እሺ ምዕራፍ ስንት ቁጥር ስንት ላይ? እሺ ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምሮ አንብበው። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምሮ አነበብከው? ደግነት እንዴት እንዴ ደግነት ደጋለም አንብባ ምን ነበር ያለኝ? ታው ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 27 ጀምሮ ደግዬ ደግነት ደገለም እሱ እንዳለው መጽሐፉ ላይ የለም። እኔ ግን እላችኋለሁ ከራሴ አንዳች አልናገርም። እንዲህ ድምጽ ቤት መጣ እኮ እየተናገርኩት ያለሁት ወደ ግጥም ሆነ። ቤት ብቻ ሳይሆን መስኮት ራሱ ይመታል። ይሄ አሜን ነው። ቆንዴ ሱሪ ልበስ። አሜን ነው። እኔ ከራሴ አንዳች አልናገርም ልጆች እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ለማስረጃ ልናገርምና። የሁሱ መልእክት ወደ ቲክቶክ ሰዎች ምዕራፍ 3 ቁጥር 5 ልጁ ወረደ። ምክንያቱም አግኝቶታል። እግዚአብሔር ቃል በቃል ምንም በማያሻማ ቃል የሰው ስጋ እንደሚያበላ የተናገረውን አገኘው። በቃ ወረደ፣ ደነገጠ። ገብቷቸዋል። ልጁ የራሱን መጽሐፍ አያውቅም ስላቸው ነበር ውይይቱ ላይ። እያንዳንዱ የሚያነሳው አላህ ይወርዳል ሲል ያው እግዚአብሔር ይወርዳል፣ አላህ አርሽ ላይ ተቀምጧል፣ ያው እግዚአብሔር አርሽ ላይ ተቀምጧል እያልኩ ከመጽሐፉ ሳሳይላቸው ነበር። መጨረሻ ምን አልኩኝ? ይሄ ልጁን መጽሐፉን እንደማያውቅ ነው አስተምሩት ብዬ ተናግሬ ነበር። ድጋሜ ሳያስተምሩት ዘመድኩን ጋር ይዞ መጣ። ወታሻለ አይደል? ያንን ይዞ ነው አሁን እዚህ የተለቀቀች ቪዲዮ አለች። ዘመድኩን መሰከረች። መጽሐፍ ቅዱስን ማወቅ አይጠበቅበትም ይሄ ልጅ አለ ዘመድኩን። በቃ መሰከሩ በአደባባይ ምንም መጽሐፉን እንደማያውቅ ያውቃሉ መምህሮቻቸው፣ ግን እንዲሳደብላቸው አውቀው ነው ያመጡት። ወታሻለ አይደል? የምትናገረው ሁሉ ስለ አላህ ያው መጽሐፍህ ላይ አለኩ ምንም አታውቅም እንደ መጽሐፍ ነው ብዬ ስናገር ነበር። አሁንም ያው በመጽሐፋቸው ላይ የሰው ስጋ መብላትን እግዚአብሔር ተናግሯል። ግን ልጁ ይሄንን መጽሐፍ አያውቅም። ይዛቸው ይሄ ልጅ አስተምሩ ብዬ ብዙ ጊዜ ተናግሬያለሁ። ውይይቱ ላይ ሂዳቸው አስተምሩት እባክህ፣ ቤተክርስቲያን ሂድና ክርስትናህን ተማር ብዬ መጀመሪያ አይታች ከሆነ መጨረሻ ተናግሬያለሁ። አንድ የሚያውቀው ነገር የለም። ታቻለ አይደል? አላህ ሙስታን። እሺ ጃ አላህ ቁርስ በላ ነው ጃ ጄጄ ጆ ዛህራ አሚር
አይ መርሐባ አቤት ቀጥል። ሰላም አለይኩም። እሺ ኦኬ ጃ ስትመለስ ነገርኛ አንተ እስክትመለስ እንትን እላለሁ። ሉሉ አይ ቲንክ ሙስሊሞች ሁሱ ሲመጣ ኡስታዝ ሲመጣ ተከተላላችሁ። ጆ አለ ጆ ጆነት አቤት ድምጽህ ታፍኗል። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው አይደል? ወረድክ። ደግነት ከገባህ ፖዝ አትሁን እሺ። አገኘኸው ጥቅሱን? ደግነት አቤት እየሰማሁ ኔትወርክ አቤት አባቴ እየተሰማ ነው። ኔትወርክ ነው ያስቸገረኝ። አገኘኸው ወይስ ልክፈትልህ? እኔ ባኪንግ ኒውስ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ የሰማሁ ራሳቸው እናንተ ነው የሰማሁ ነው። አንዴ ብሬኪንግ ኒውስ ቆይ እሺ፣ እያወራን ነው። አንዴ ሚዩት አድርግ። ምን አልክ ደግነት? ልክፈትልህ? እኔ የሰማው አራ አይደለም መጽሐፉን ተውና፣ እኔ የሰማው ከራሳችሁ ከእናንተ አካን ሰው ከሚሞት በረሃ ላይ ሆኖ የሞተውን ስጋ በልቶ ቢድን ችግር የለም ሲባል ነው የሰማው። እኔ ሌላ ሰው ላይ አልሰማሁም። ሲባል ነው የሰማኸው እንጂ አንተ ቁርአን ላይ ወይም ሐዲስ ላይ አላየህም አይደለም? ቁርአን ሐዲስን ተው፣ እዛ ላይ ፈጽሞ አታገኝም። እዛ ላይ የምታገኘው ምንድነው? የሰው ስጋ መብላት ፈጽሞ ሐራም ክልክል እንደሆነ ነው። መጅሁሩል ዑለማ ወይም ደግሞ የዑለሞች ስምምነት ላይ አግኝተኸዋል ይሄንን ሐሳብ አሁን ያልከውን ሐሳብ? እኔ ላይ ሳይ ቲክቶክ ላይ ማለት ነው ሶሻል ሚዲያ ላይ ነው ያየሁት። አይሰማ ኦኬ። አይ እስልምና ላይ እንደዛ የለም። እሺ ሃይቤ እዛ ነው እኔ በልቶ ቢድን ችግር የለውም ብሎ ሲያወራ ነው የሰማው እንጂ ሌላ መጽሐፍ ላይ አላየሁም አባቴ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ነው ሶሻል ሚዲያ ጎግል ገብተህ ቤተክርስቲያን አሁን አንተ መጽሐፍ ከሆነ መጽሐፍ ቅዱስ ነው የሰው ስጋ ብሎ የሚለው እንዲያም ኤርሚያስ 19:9 ክፈትለትና እኔ ራሴ የሰው ልጆች ስጋ አበላቸዋለሁ ይላል እግዚአብሔር። ግን ሶሻል ሚዲያ ካየ ደግሞ ካቶሊክ ኦርቶዶክስ ራሳቸው ቤተክርስቲያን በችግር ጊዜ የሰው ስጋ የበላ ሰው ችግር የለውም ይላሉ። ለምሳሌ በ1971 በዓለማችን ትልቅ አደጋ አጋጥሞ ነበር። የአየር ተበላሽቶ በሰው በሌለበት ቦታ የወደቁ ሰዎች ነበሩ። እስካሁን አለ አንዳንዳቸው ዶክተሮች ሆነው እና ከ70 ሰዎች በላይ ነበሩ። የተወሰኑ ሰዎች ሞቱ። ምግብ ስላልነበረ ስጋ የሞተ ሰውን ስጋ እየበሉ ህይወታቸው አዳኑ። ከዳኑ በኋላ ክርስቲያኖች ስለሆኑ ወደ ቤተክርስቲያን ተመልሰው እንደዚህ ያለ ኃጢያት ሰርተናል ብለው ሲመለሱ በጋዜጣ በተለያዩ ዓለማችን የዌብሳይቶች ታገኙታላችሁ። ቤተክርስቲያኗ አረ ይሄ የተሰራው ኃጢያት አይደለም ትክክለኛ ስራ ነው የሰራችሁ፣ የሰው ስጋ በልታችሁ ህይወታችሁ በመቅረቱ እግዚአብሔር ደስ ይለዋል ብላ መግለጫው ሰጠች። ለነርሱም አበራታች መጣ ቤተክርስቲያን ራሷ። በ11 ክፍለ ዘመን ደግሞ በታሪክ ስንሄድ ክርስቲያኖች በተለይ ፈረንሳይ አካባቢ ረሃብ ተነስቶ ነበር። የሰው ስጋ እየበላ ሰው ይኖር ነበር ይላል። ስለዚህ ቤተክርስቲያን ራሷ የሰው ስጋ እየበላህ በረሃብ ጊዜ ወይ የሞተ ሰው ስጋ እየበላህ ራስህ ማዳን ይቻላል ብላ ነው የምታምነው። በዌብሳይት በሶሻል ሚዲያ ከሆነ ያገኘው ይሄንን ጉዳይ ሶሻል ሚዲያ ከፍተህ ግባና ካቶሊክ ቤተክርስቲያን ወይ ደግሞ ቤተክርስቲያን ምን ትላለች ስለሞተ ሰው ብለህ ጠይቃት። በተለይ ደግሞ የሞቱ በአየር ምክንያት የሞቱ ሰዎች ስጋ በልተው ስላዳኑ ትናገራለች። የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ስጋ ትበላላችሁ አበላቸዋለሁ። ኦኬ እርሱስ ብቻ ሳይሆን ኤርሚያስ 19:9 ክፈተው አሜር
አበላቸዋለሁ ይላል። ትበላላችሁ ይላል እዚህ። ሌላ ቦታ ደግሞ አበላቸዋለሁ እኔ ብሎ እዚህም ጋር ኡስታዝ በእንትኑ ምክንያት ነው በቅጣት አበላችኋለሁ ትበሏታላችሁ የልጆቻችሁን የወንዶቻችሁንና የሴት ልጆቻችሁን ስጋ አበላችኋለሁ ብሎ ፕሮሚስ ቃል እየገባላችሁ ነው። በቅጣት መልክ ትበሏታላችሁ ብሎ ማለት ነው። ይሄኛው ተፈጻሚነት ያገኘው ሁለተኛ ነገሥት ምዕራፍ 6 ቁጥር 28 እና 29 ላይ ነው። እንሄድበታለን። ኤርሚያስን እንይና ኤርሚያስ ኡስታዝ ኤርሚያስ ስንት ነው ያለው? 19 ያቶች ይወቅሱታል እግዚአብሔር እና መጽሐፋችሁ ቁጭ ብሎ ያለው የእናንተ ነው። ግን አሁን ለጠቅላላ እውቀት ተብሎ ይነገር ከተባለ ግን ለምሳሌ አንዳንድ ትላልቅ ምሁራን ሳይቀር ባለፈው ስናገር ነበር። ለምሳሌ የባህር ሰራተኞች ከሆኑ እኛ ስንጠይቃቸው ምን ተብሎ ምን የሚል ትምህርት ይወስዳሉ? በባህር እየሰራችሁ ምግብ በሌለበት አደጋ ቢያጋጥምና የሰው ልጅ ህይወት የሚሞት ከሆነ ቀድሞ የሞተውን ሰው ስጋ በመብላት የቀረ ህይወት ማስቀረት ግዴታችሁ ነው ተብሎ ትምህርት ይሰጣቸዋል። ከሃይማኖት ውጭም ቢሆን እንደዚህ ያለ ትምህርት አለ። ዓለም ለአንትን ያኒ ታዋቂ ለሰው ልጆች ይጠቅማል ተብሎ የሚሰጥ ትምህርት። በሰው ስጋ መብላት አምላካዊ ትእዛዝ ከሆነ የመጽሐፍ ቅዱስ ነው። የሰዎች አስተያየት ስለዚህ ጉዳይ ምን ይላሉ ከሆነ ደግሞ በችግር ጊዜ አንድ ሰው ከሞተ ያ የሞተውን ሰው በልተው ህይወት የሚያድኑ ሰዎች ትክክል ነው ብሎ የሚያስብ ብዙ የሰው ልጅ አለ። ባሁን ቤተክርስቲያን ራሷ ታሪኩ የነገርኳችሁ በአዲሱ ዘመናችን ታሪክ ቤተክርስቲያን ራሷ በ1971 ላጋጠመው አደጋና ምግብ ስላጡ የሰው ስጋ በልተው ለዳኑ ሰዎች እግዚአብሔር የሚወደው ስራ ሰርታችኋል፣ በጣም ጥሩ ነው የሰራችሁት፣ እንዴት ኃጢያት ሊባል ይችላል ብላ ለነዛ ወጣቶች መለሰች። ለምሳሌ ማን የሚባል ዶክተር አለ መሰላችሁ? የሰው ስጋ በልተው ከዳኑ አንድ አሜሪካዊ ዶክተር አለ። ስሙ መጽሐፍ አለው፣ በገንዘብ ነው የሚወርደው ከዌብሳይት፣ ግን ታሪኩ በአጭር ባለ መንገድ ልታገኙት ትችላላችሁ። ማን ይባላል? ለምሳሌ ዶክተር ሮበርቶ ካኔሳ ኢልኩ ብላችሁ ጻፉ። ሮበርቶ ካኔሳ ብላችሁ አሜሪካው ዶክተር ታሪኩ ምንድነው ብላችሁ ከጻፋችሁ የሰው ስጋ በልተው ከዳኑ ሰዎች ነው። ወደ ቤተክርስቲያንም ኃጢያት ሰርተናል ብለው ፈርተው ሲመለሱ ጥሩ ነው የሰራችሁት እግዚአብሔር የሚወደው ብላ ቤተክርስቲያኗ አጽናናችን ብሎ በመጽሐፉ ጽፏል። ቀጥል አሚር። አይ ኡስታዝ ግን እንትን ካያችሁት ለምሳሌ የጀስቲን ማርተር ወይም ቅዱስ ዮስጢኖስ ሰማዕቱ ተብሎ በኢትዮጵያ አይ ቲንክ ሰኔ ምናምን ላይ እንትን ይባል አንድ ቀን አለው የሚከበርለት ምናምንና ያ የቸርች አባት የጻፈው ፈርስት አፖሎጂ የሚባለው መጽሐፍ ላይ ካያችሁ የመጀመሪያዎቹ ክርስቲያኖች አረማውያን ክርስቲያኖች የሚባሉት ካኒባሊዝም ወቀሳ ይደርስባቸው ነበር። ማለትም የኢየሱስ ክርስቶስ ይሄ ስጋ ወደሙ የሚባለውን ነገር ሊትራሊ እንዳለ ወስደውት ህፃናትንና ወንዶችን በመግደል ይመገባሉ የሚል እንትን ይደርስባቸው ነበር። እነዛን ለማስተባበል ምናምን አባቶች እና ጀስቲን ማርተር፣ ተርቱሊያን የመሳሰሉት ዋርኒንግ ሰጠኝ የመሳሰሉት አረ ሪፖርት አታርጉ ጋይስ እንትን እነዛ የመሳሰሉት ይህንን ክስ ውድቅ ለማድረግ ማለት ነው ይጋጋጡ ነበር። ግን እነዛ ሰዎች አረማውያን ምን ያደርጉ ነበር ተብሎ ነበር የሚወቀሱ የነበሩት የኢየሱስ ክርስቶስ ስጋ ወደሙ ቁርባኑን ቃል በቃል ሊትራሊ ተቀብለው
ህፃናትንና ወንዶችን አርደው እየተመገቡ ነው የሚል ወቀሳ ነበር ለንጉሱ ይደርስ የነበረው። ሊትራሊ ስለ ካኒባሊዝም ካወራን ቀጥታ የሚወስደን መጽሐፍ ቅዱስ ላይና ክርስቲያኖች ጋር ነው እንጂ ኢቭን እነዚህ መስቀል ጦረኞች የሚባሉት በራሱ ይህንን ነገር ያደርጉት እንደነበረ ታሪካዊ ማስረጃዎችን ማምጣት እንችላለን። የመስቀል ጦረኞች የተባሉት ማለት ነው። ከዛ በዘለል አሁን ይሄኛውን እዚህ ጋር ቃል የገባውን ነገር ሁለተኛ ነገሥት ላይ አበላችኋለሁ የወንዶችና የሴት ልጆቻችሁን ስጋ አበላችኋለሁ ያለውን ነገር ቃል በቃል ሁለተኛ ነገሥት ምዕራፍ 6 ላይ እንትን ሲለው ታያላችሁ፣ ተፈጻሚ ሲያደርገው ማለት ነው። አንዴ ልክፈትላችሁና ኡስታዝ ይቀጥላሉ። ሁለተኛ ነገሥት ምዕራፍ 6 ከቁጥር አይ ቲንክ 28 አካባቢ ነው። ይኸው ምን ትላለች? ንጉሥም ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላዋለን አለች። ነገም ልጄን እንበላዋለን፣ ዛሬ አንቺን እንብላው። ሊቀቅሉት ነው አሁን የዛችን ልጅ ማለት ነው። ቅቅል ሊያደርጉት ነው። ያው እኔ እንጃ ሌላ ነገር አላወራም። ሊቀቅሉት ነው። ከዛ ልጄንም ቀቅለን በላ ነው። ደግሞ ሊትራሊ ነው የተቀመጠ። ቀቅለን በላ ነው፣ በቅቅል መልክ ልጄን በላ ነው አለች። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እዚህ ጋር ሲቀቅሉት ምናምን ያለውን ታሪክ ከዚህ ከቁጥር 1 ጀምራችሁ ማየት ትችላላችሁ። መጀመሪያ የዛችን እቺ የከሳሿን ለንጉሱ የምትከሰውን ልጅ ቀቅለው ሊትራሊ ቀቅለው ነው የበሉት። ከዛ በኋላ የዛችኛው አሁን ዛሬ አንቺ ልጅ ሰራ ነው አምጪውና እንቀቅለው፣ አይ ዶንት ኖ እንቀቅለው ሊሆን ይችላል ወይም ደግሞ በሌላ መልክ እንብለው አላውቅም። ግን እዚህ ጋር አምጪው አለቻትና አይ ኖ አይሆንም ብላ ደበቀችው። ስደብቀው ለንጉሱ ሄዳ እየከሰሰች ነው ስለ ካኒባሊዝም፣ ስለ ሂውመን ካኒባሊዝም የሰውን ስጋ ስለመብላት ከተነሳ ቀጥታ የሚወስደን ወደ ባይብል ነው፣ ወደ መጽሐፍ ቅዱስ ነው። እንዲሁም ደግሞ ወደ ክርስቲያን ታሪክ ነው። ክርስቲያኖች ዛሬም ድረስ በኦርቶዶክሱ ቤት ካኒባሊዝም አለ፣ የሰው ስጋ ይበላል። ይሄ ቁርባን ተብሎ የሚወሰደው ሊትራሊ የኢየሱስ ክርስቶስ ስጋ ነው፣ ስጋ ወደሙ ነው ተብሎ ይሄ ከማርያም የተወለደው የዛ ልጅ በእነሱ ፍጹም ሰው ፍጹም አምላክ የሚባለው ማለት ነው። የሱ ሊትራል ስጋው ይበላል ነው ዛሬም ድረስ በየቀኑ እሑድ በየሳምንቱ እሑድ ይበላል። ስለ ሂውማን ካኒባሊዝም ከተነሳ የሚወስደን ወደ እናንተ ነው። እኛ ጋር ወደ እስልምና ስትመጡ ከቁርአን ከሐዲስ ከመጅሁሩል ዑለማ ይሄንን ነገር ልታገኙት አትችሉም ነው። የለም በቃ እኛ ደግሞ መመሪያችን ቁርአን፣ ሐዲስ፣ ሰሂህ የሆኑ ሐዲሶችና መጅሁሩል ዑለማ ነው። የእንትናችን ምንድነው ስሙ መመሪያችን እነኚህ ናቸው። ከነዚህ ልታመጡልን አትችሉም ነው። ከነዚህ ውጪ ካመጣችሁ ደግሞ እኛን አይመለከተንም ሲጀመር። ሜቢ ከዚህ ውጪ ጎግል ላይ ፈልጋችሁ ሊሆን ይችላል ከምናምን ካመጣችሁ ምንም ማድረግ አንችልም ነው። ስለዚህ ይሄን ይመስላል። ኡስታዝ አሉ አይደለም? ነይ ሀቂ ለማለት ነው። አፍወን ጀስት ነይ ቅጣት አለው። ኡስታዝ ብሎ የሚጠራ ሰው ቅጣት አለ። ኦኬ ቀጥል። ኢንሻአላህ ክርስቲያኖች ከገቡ ኢንሻአላህ ይወያዩ። ቶማስ ክርስቲያን ነው መሰለኝ። ቀጥል ከእርሶ ጋር አሜን። ነይ ሀቂ ቀጥሉ። አንዴ እርሶ እኔ ልቀጥል። ክርስቲያን ኬናን ሙስሊም ወይስ ክርስቲያን? ኬናን ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ ጥያቄ አለን ትመልሳለህ? እሺ መጀመሪያ አሁን ባላችሁት ላይ ሐሳብ ልስጥና ከተቻለ በምን ላይ እግዚአብሔር የሰው ስጋ ያበላል ወይስ አያበላም? አያበላም። እሺ ክፈትልህ ማለት ነው። በኃጢአቱ ወላ ኃጢአቱ ሳይሆን ኃጢአትም ሰራ አልሰራ የሰው ስጋ እንዲበላ አደርጋለሁ ብለዋል እግዚአብሔር ወይስ አላለም? ሰውን እንዲበላ ያደርጋል ወይስ አያደርግም? አድርጓል። እንደሱም አድርጓል። አይ ከዛ ጋር ንጽጽር ካረግነው ከቁርአኑ ጋር ካነጻጸር ነው ይለያያል ማለት ነው።
ኦኬ ቁርአኑ ሰው ስጋ ብሎ የሚባል የለም ወገን። አሁን አንተ ያመንከው ነገር ምንድነው? አሁን የኛ ኢየሱስ ክርስቶስ ሰዎች ኃጢአት ሰርተዋልና ልጃቸው እንዲበሉ አደርጋለሁ ብሎ ሰው በሰው እንዲባላ ወይም የሰዎች ልጆቻቸው እንዲበሉ ያደርጋል ኢየሱስ ብለሃል አይደል? ፍትሐዊ ነው ሰው መብላቱ እንደ ሰውን እንዲበላ ማድረጉ ትክክል ነው? ልኮ ያው ፍጡር አይደል ኃጢአት ከሰራ ሌላው ከባዱ ቅጣት እንደውም እሱ ነው። አሁን ፍርዱ ገሃነም ሳይሆን እዚህ ዓለም እየኖረ ሰው እናት ልጇን እንድትበላ ልጇን አርዳ እንድትበላ ማድረግ ትክክል ፍትሐዊ ነው እኮ? መጀመሪያ እኮ የእርሱ ጥያቄ ኡስታዝዬ እርሱ ራሱ እዛ ጋር አሁን ብሉ ብሎ ነው የፈቀደው። በእናንተ ጋር እኮ ብትራቡ በጣም መጨረሻ ማክሲመም ስጋ ብሎ ከኛ ታመጣለህ ስጋ የሰው ስጋ ብሎ የሚል ከኛ ሐዲስ ቁርአኑን ታመጣለህ። ከሐዲስና እኛ በረሱል ሰለላሁ ዐለይሂ ወሰለም የሞተን ሰው አጥንት እንዳትሰብሩ ብለው ነው የመለሱት ረሱል ሰለላሁ ዐለይሂ ወሰለም። ግን እኔ እየጠየቁት ነው በቃ ጎበዝ አሁን በእኛ እንድትመሰክርልን በእኛ ረሱልና ረሱልና አላህና መልእክተኛው የሰው ስጋ አበላቸዋለሁ ወይም ብሎ አላሉም። በእናንተ ግን እግዚአብሔር ራሱ የሰው ልጅን ስጋ ሰዎች እንዲበሉ ያደርግ ነበር ብለህ አምነሃል። ከኛ ግን ከቁርአንና ሐዲስ መረጃ የለህም አይደል? አውና ከቁርአን በቃ ሻውራ ግን ከቁርአንና ሐዲስ መረጃ አለኝ ካልክ ትከፍታለህ። ከቁርአንና ሐዲስ ሐሳቤን ግን ታመጣለህ። ያላሽ ሐሳቤን ልግለጽ አንዴ ኡስታዝ። እሺ አይ እኔ ያልኩት ምን መሰለውት እግዚአብሔር አምላክ ይቅርታሽ አሁን እግዚአብሔር አምላክ በእኛ እውነት ነው እንደዛ ብሏል። ግን ኃጢአት ለሰሩ ለጣዖት ራሳቸውን አሳልፎ ለሰጡና ለእርሱ ለማይገዙ ሰዎች እውነት ነው በቅጣት መልክ ያን እንደሚያደርግባቸው ተናግሯል። የአምላክ ቅጣት ከዛም በላይ ሊሆን ይችላል። እኔ ግን ያልኩ ያለሁት የኛ ቅጣት ነው በእናንተ ዘንድ በእግዚአብሔር ያላመኑ ሰዎች ስጋ መብላት ነው የሚፈቀደው። አሁን ለተናገርከው ነገር እያብራራህልን እንድትሄድ በእኛም መረጃ ታመጣለህ። እኛ አሁን ለምሳሌ እኔ ከቁርአን ሐዲስ ወገናችን አሁን እያልክ ያለው እምነት ለሌላቸው ሰዎች ነው እግዚአብሔር ስጋቸው እንዲበሉ የሚያደርገው እያልከን ነው። የእግዚአብሔር ሰዎች ያሉ ክርክር እንዳናረገው የምለውን ራሴ ልግለጽ። መጀመሪያ ይቅርታ የምለውን ልግለጽና ከዛ ተነስተው ሐሳብ ይሰጣሉ። አንዴ ግለጽሽ መሪያ ኡስማት ነው ከወንድማችን ከአንድ ኦርቶዶክስ ጋር ሲወያይ ያሳየው መረጃ በትክክል እግዚአብሔር እንደዛ እንደሚያደርግ ያሳያል። ግን እግዚአብሔር ያን ያደረገበት ምክንያትና እዛ ጋር ደግሞ በእናንተ ያኛው የተፈቀደበት ወይም አልተፈቀደም ተከልክሏል። ግን ማክሲመም ሐዲስ ቁርአን የለም። አሁን የኛ ትክታመጣለህ የኛ ተው አንዴ አራንዴ ከርታበናት ከራከሩ የእናንተ ምለው በማረጃ ነው የምትሄደው እኮ። ለምሳሌ አሁን ክፈት ብትለኝ ከመጽሐፍህ ኤርሚያስ ለምሳሌ እከፍታለሁ። እኛ በመኛም ከፍተህ እንድታወራ እናደርጋለን። ታይም አሁን ለምሳሌ እኛ እንክፈትልህ እዚህ ላይና በእኛም ከፍተህ እንድታወራ ማታዳምጠው አንተ ማታሽ ጨርሰው እንዴ የሌለ ነገር እየተናገር እንዴት እናዳምጠው? ወገናችን አሁን ይጨርስና መልስ ትሰጣለህ። ያለ መረጃ ያስፈልጋል። ለሚናገረው ነገር መረጃ ያስፈልጋል። አሁን እዚህ ላይ እኔ ከፍቻ አሳየዋለሁ። ለምሳሌ መረጃ ከፍተን እናሳየውና ራሱ ሲመጡ የምትሸኑት አለ። እናንተ የተማረ ሲመጡ ስሙና ከዛ መልሱት። አሁን መረጃ ክፈት ነው ያልነው። በቃ ሽሚት አድርግ አንተ። መረጃ ክፈት ማለት የተማርኩት ነገር ነው ብሎ ለሚያምነው ነገር መረጃ መክፈት ማለት ጥሩ ነገር ነው። አሁን እዚህ ምን ይላል? የወንዶችና የሴት ልጆቻቸውም ስጋ አበላቸዋለሁ ይላል። አበላቸዋለሁ እያለ ያለው ኢየሱስ ነው አይደለም ወገናችን? እምነት የሌላቸውን ሰዎች በቃ በእኔ ስለማያምኑ እኔን ስለማይገዙኝ በቃ እኔ ደግሞ አንድ ነገር አደርጋለሁ፣ ሴቶች ልጆችን አባቶች ልጆቻቸው እንዲበሉ ስጋ የሰው ስጋ እንዲበላ ራስ ያደርጋሉ ይላል እግዚአብሔር። ቆይ እነሱን ያለ እምነት ያላቸው ነው ክርስቲያኖችን ነው ግልጽ እያደረግ ርዕሱን ግልጽ አድርገህ ሂድ። ዝም ብለህ እንትን አሁን ለምሳሌ እኔ ሙስሊም ነኝ አይደል?
እኔ ሙስሊም ነኝ እግዚአብሔር ምን ይላል ሙስሊም ስለሆንክ በእግዚአብሔር ስላላመንክ እኔ ደግሞ አንተ የልጆችን ስጋ እንድታበላ አደርጋለሁ ሰውን እንዲበላ አደርጋለሁ በዚህ ምክንያት ይላል እግዚአብሔር በኃጢአታችሁ ብዛት ይሆናል እውነት ነው ኃጢአት ማለት እምነት ስለሌለን የልጆቻችን ስጋ እንድንበላ ማድረግ ፍትሃዊ ነው ትላላችሁ ማለት ነው ካልተመለሳችሁ ካላመናችሁ እግዚአብሔር ራሱ የሰዎችን ስጋ እንድንበላ ያደርገናል አቤት በቃሽ መልሳቸዋል ስለዚህ የሰው ልጅ ስጋ መብላት የፈቀደውና ያዘዘው ወይ ደግሞ ያደረገው በግብርም ያደረገው እግዚአብሔር ራሱ ነው ይሄንን ማወቅ አለባችሁ አሁን ቀጥሉ ከኛ መረጃ የምትለውን ሐዲስና ቁርአን እስከ ከፈትልቁ ላይ ያርጉት አሁን ኬናን በእናንተ ከመለተህ በፊት ከቁርአን እና ከሐዲስ ረሱል ሰለላሁ ዐለይሂ ወሰለም ያሉት ወይ ደግሞ ያ ሐዲስ ወይ የቁርአን አያ የሰው ስጋ ብሉ ወይም የሰው ስጋ አበላችኋለሁ ያለው አላህ Subhanahu Wa Ta'ala የተናገረው አምጣ ከፍታ አሳየን አስተያየትህ አንፈልግ ምንም አንፈልግ መረጃ ብቻ ነው እንፈልገው ኦኬ መረጃ እሺ ልስጥ ግን እንግባባ እኔ እኮ ልሰጥህ ነው ግን ተረጋግተህ ስማኝ ይቅርታ እንዳልከራከር መረጃው ክፈት በስክርክር ሳይሆን መረጃ በክብር እሺ በቃ በክብር ለምትናገረው ነገር በክብር መረጃ መክፈት ነው ኦኬ እሺ ልቀጥል ክፈተው መረጃ አለ ክፈተው በከፈትከው መረጃ ቪዲዮ አያበራም ፎሎወሬ ግን ነግሮትና መረጃው ነው እርሶ ጋር ካለ ያወጡታል ቁጥሩን ቦታውን ነግሮታል የሐዲስ ቁጥር ስጠኝሽ የሐዲስ ቁጥር ስጠኝ የተፍሲር ቁርአን መጽሐፍ ተፍሲር አልቁርጡቢ ወገን ተፍሲር ሳይሆን ቁርአን ወይ ሐዲስ አለ መጀመሪያ ቁርአን እና ሐዲስ የለም ይከተሉታል ተፍሲር እሱ ጋር ሲሆን ተፍሲር አልቁርጡቢ መጽሐፍ ላይ እሺ ችግር የለም ከቁርአንና ከሐዲስ መረጃ የለም መጀመሪያ እንስማማ አይደል ወደ ተፍሲርም እንሄዳለን ችግር የለም ከቁርአንና ከሐዲስ መረጃ የለንም ግን ተፍሲር ያየሁት ነገር አለ ነው ብለህ የምታምነው አይደል ለጊዜው አሁን የለኝም እሱ የለም እንዳልል ገና ቼክ እያደረኩ ስለሆነ እሱ ላይ ማግኘት አይቀርም አሁን የለኝም ኡስታዝ ከቁርአንና ከሐዲስ አሁን የለኝም የአልቁርጡቢን መጽሐፍ ተፍሲሩን ላንብብልዎት በቃሽ አሁን ሜት አድርግሽ እናመሰግናለን አሁን አንተ ካልቁርጡቢ ልንገሩት ተፍሲር አልቁርጡቢ ቁርጡቢ ራስ ያነብልሃለሁ ችግር የለውም ግን መጀመሪያው ምንድነው ከቁርአንም ከሐዲስም ማንም መረጃ የለም በእስልምና በክርስትና ግን እግዚአብሔር የሰው ልጅ ራሱ ነው የሚያበላቸው እግዚአብሔር ራሱ የሰው ልጅን ያበላል በዚህ ተስማምተዋል ጉዳዩ طيب ስለዚህ خلاص ጨርሰናል ከቁርአንና ከሐዲስ ነው የሙስሊሞች መረጃ ከተሳሳተ طيب እናነባለን መጀመሪያ አዳምተሽ አሁን ምንድነው የኛ ያለ ነው ከቁርአንና ከሐዲስ መረጃ ያለው ክርስቲያን የለም አልহামዱሊላህ በመጽሐፋቸው ግን እግዚአብሔር ራሱ የሰው ልጆችን ስጋ አበላለሁ እያለ ይናገራል ማለት ነው طيب መጀመሪያ የቁርአን አያው ስጠኝና ምን ይላል ከዛ በኋላ ተፍሲር ምናምን የሚባለው ነገር ችግር የለውም እና ያለን የቁርአን አያው ስጠኝ እስከ የፈለከው ሱረቱል በቀራ ስንት ነው የፈለከው ስንት ነው አይሰማም እንደደምስ ተፍሲር እኮ ተፍሲር አልቁርጡቢ ላይ ነው እኮ አልኩት እርሱ መጽሐፉ ላይ አያ ነው የፈሰረው ወገናችን ተፍሲር ከማለታችን በፊት መጀመሪያ ጥቅሱ ማየት አለብን አይደል ጥቅሱ ስጠን እስኪ የት ላይ ነው ያለው የምን ጥቅስ እየፈሰረ ነው እንደዚህ ያለው እኔ አውቃለሁ እኮ ምን እንደምትፈልግ እኔ አውቃለሁ ግን መጀመሪያ ጥቅሱ ስጠን እንድናነበው አብረን ካንተ ጋር እሺ አንድ 10 ሰከንድ ታገሱኝ እሺ ላምጣው ምክንያቱም ቁርአን አያ አብራችሁ እንድታይ ማለት ነው طيب አልቁርጡቢ ረህመቱላህ ዐለይሂ ራሱ ምን አለ የሰው ስጋ መብላት አይፈቀድም አጥንቱም እንዳትሰብሩ ብለዋል ረሱል ሰለላሁ ዐለይሂ ወሰለም
ግን አንዳንድ ሰዎች አንድ ሰው በረሃብ እየሞተ ከሆነ ምንም አማራጭ ከሌለው አጠገቡ ካለ ከሞተው ሰው ስጋ ትንሽ በልቶ ህይወቱ ቢያድን ችግር የለውም የሚል ራእይ ያላቸው አንዳንድ ሰዎች አሉ። ግን እኔ እንደዛ አንልም። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የሰው አጥንት እንኳን እንዳትነኩ ብለዋልና ብለው አልቁርጡቢ ራሱ አስቀምጠዋል። አይፈቀድም። طيب አይፈቀድም። ይቅርታ ኦኬ እሺ ተፍሲር አልቁርጡቢ ላይ ያለው ቁርአን አያ መጀመሪያ ስተን ወገን አብረን በማን ችግር አለው? ይሄ እኮ መሸናነፍ አይደለም። እየተማማርን አይሻል? መሸናነፍ አረጉት እኮ ቀስ ብለን ነው። ላላ አንተ የቁርአኑ ለነግሮት እኮ ስሙኛ ወገን መጀመሪያ የቁርአኑ ጥቅስ ማየት አለብን አይደል? እንደዛ የሚል አለው ወይስ የለውም? ከዛ አልቁርጡቢ ደግሞ ሄደን ምን አለ ከምን ተነስቶ ምን አለ የሚለው እናያለን። ችግር የለውም። መጀመሪያ የቁርአኑ ጥቅስ እሺ እኔ ከቁርአን ምናምን እኮ አላ የራሱትን እኮ ነው እያሉ ያሉት። አሁን የሚለው አሻፊ የሚባል መጽሐፍ ዝም ብሎ ነው እንዴ ወገን? እኮ ተፍሲሩ ላይ ተፍሲር የምን ተፍሲር ነው? ላይ አሻፊ የሚባል መጽሐፍ አለ። አሻፊ የሚባለው መጽሐፍ ምን እንደሚል እዚህ ጋር አልቁርጡቢ ላይ ይናገራል። ምናን ይሰማል? ተፍሲር ሲባል የሆነ ተፍሲር ነው አይደል? የሆነ ጥቅስ እያብራራ ነው እንጂ ተፍሲር ሲባል ዝም ብሎ ነው እንዴ? ተፍሲር ምን ማለት ነው ራሱ አልገባም እኮ ይሄኛው እኮ ቆይ አሁን እኮ እንዳላወራ እያደረጉኝ ነው ወይ? ያወሩና ይጨርሱና እኔ ላውራ ነው። ተፍሲሩ ምን እያብራራ ነው? የምን ጥቅስ እየገለጸ ነው? ጥቅሱ ስጠን መጀመሪያ ያልን ነው ከፍተን እንድናየው። አይገባህም እንዴ ምን እያለን እንደሆነ? እሺ ላውራ ጨርሱና ላውራ። እኔ እንደዚህ ማን ንግባባ? ዝም ብለው ያወሩ ነው። መጀመሪያ ወገን አሁን ተፍሲር ስትል የሆነ ቨርስ አለ ያብራራ። በመጽሐፍቶቹ የሚተማመኑ ከሆነ ለህዝቡ በቃ ይፋ ማድረግ የሚተማመኑ ከሆነ ምን አስቸኮሉት? ቀስ ብዬ ላስረዳኝ እድል ስጠኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኬናን ሰላም ነው ጃንዴ? አለን እግዚአብሔር ይመስገን። ገብቷል እሱ የሚልክ ነገር ቁርአን ላይ አምጣ ሲሉኝ እኔ ደግሞ ያልኳቸው አልቁርጡቢ በመጽሐፉ ላይ የአሻፊ የሚባል መጽሐፍ አለና ያን መጽሐፍ ምን እንደሚል በአልቁርጡቢ ላይ ሲናገር ነው። አይ አልሻፊን አንቀበልም እዛ ጋር ያለው አይመለከተንም ካላችሁ ችግር የለም። ግን አልሻፊ የሚባል መጽሐፍ ላይ የምታመጣውን ተፍሲር ነው መጽሐፉ ነው ተፍሲር አልቁርጡቢ ነው። እዛ መጽሐፍ ውስጥ ደግሞ ስለ አሻፊ ይናገራል እኮ ተፍሲር ነው የምታመጣው። ግን ከቁርአን የተወሰደ አይደለም። ያኛው አልሻፊ የሚባለው መጽሐፍ ላይ ያለው ነው የሚናገሩት። ተፍሲር ማለት የቁርአን ማብራሪያ ማለት ነው። ስለዚህ በዚህ ተፍሲር ላይ የትኛውን የቁርአን አያ እንደሚያብራራው ማወቅ መቻል አለብን አይደለም? እኔ እኮ ከቁርአን አይደለም ይሄኛው ፓርት ከቁርአን የወሰደው አይደለም ብዬ እኮ ተናግሬያለሁ። ከአልሻፊ የሚባለው መጽሐፍ ላይ የወሰደው ነው። አልሻፊ ማን ነው? አልሻፊ የሚባለው መጽሐፍ እናንተ ተቀበሉታላችሁ? ማን ነው? ምንድነው አልሻፊ? ኦኬ አትቀበሉት? ማለት እንደዚህ ክርክር አናርገው። እኔ መጽሐፉ የእናንተ ነው፣ እናንተ ልጠይቃችሁ። መጽሐፉ አይደለም። ምንድነው እኮ አልሻፊ ምንድነው? መጽሐፍ የሚባል አለ እንደዛ አልሻፊ የሚባል ወገናችን አሁን ምንድነው መቀበል አለመቀበል የሚባለው በእስልምና ቁርአንና ሐዲስ ነው። ኦኬ ግን ሌላ የሆነ አስተያየት የሰጠ ሰው ካለ ከምን ተነስቶ ነው እንደዚህ ያለ አስተያየት ከሰጠው እገሌ እዚህ መስጠቱ ትክክል አይደለም፣ ግን እንደዚህ የሚል አስተያየት አለው እገሌ ብለን እንደ ሐሳብ እናመጣ እንችላለን። ሰዎች ግን እኛ ሙስሊሞች አንተ አጥቆስ ደሱ እንድታመጡልኝ አሁን ተግባባን። ልናገርና የማይሆን ከሆነ እኮ አይሆንም ይሉኛል። ይሄ ልክ አይደለም፣ ይሄ ከዚህ የመጣው ማንንም የጻፈው እኛ አልተቀበልንም ይሉኛል። ግን መረጃ ይላቀርብ መጀመሪያ ምን ማድረግ እንዳለብህ እሺ፣ አሁን ተፍሲር ማለት ምን እንደሆነ ልናስረዳ። መጀመሪያ አንተ ለምሳሌ ተፍሲር አለኝ ስትል ተፍሲር የቁርአን ተፍሲር ነው ወይም የሐዲስ ተፍሲር ነው? ገብቷል? ወይም ቁርአን እየፈሰረ ነው አንድ ሰው ወይም ሐዲስ እየፈሰረ ነው። አሁን ቁርአን እየፈሰረ ከሆነ ሱራ እንደዚህ እገሌ እንደዚህ እኔ እኮ ራሴ ተባበረ ነበር አላቅም ብትል አሁን እንት ራስህ እንዳዋቂ አሰብክና የት ላይ እንዳለ ምን እንዳሉ እንኳን አላወቅም። አሁን አልቁርጡቢ ምን ይላል? አቃሉ እንዳዋቂ አይደለም ሐሳብ ልንለዋወጥ ነው። አሁን እርሱ የመሸናነፍ የበታችነት ስሜት እየተሰማሁት ሐሳብ ልንለዋወጥ ከሆነ አዋቂ ነው ምናምን አይገርም። ተረጋግተው ነው ለማወጥ ከሆነ ሐሳብ ለማለዋወጥ ከሆነ ተፍሲር ካልክ የትኛው ተፍሲር ነው? የትኛው አያ ነው? ለምሳሌ ቁርጡቢ ይሄንን ሱራ ቁጥር እንደዚህ ብለህ ትጠቅሳለህ። መጀመሪያ አያው እናየዋለን ምን የሚል ነው ጽሑፍ አለ ወይ ብለን
ከዛ በኋላ ወደ ተፍሲር ደግሞ ሄደን አልቁርጡቢ ስለዚህ ጉዳይ ምን ይላል እንላለን። አልቁርጡቢ የሰው ስጋ መብላት አይፈቀድም ብሎ ከሚያምኑ ሰዎች አንድ ነው። አመጣልሃለሁ። ግን እኔ ለምሳሌ እሺ ቁርአኑ ስጠኝ አሁን ቃያውና ጥቅሱ ይሄንን ስለዚህ ላውጣውና አልቁርጡቢ ላይ ያለውን መጽሐፍ ላውጣውና ከዛ ይሄ እንዲህ ነው ይሉኛል። እኔ ላንበበው መጀመሪያ ነው አይቻልም። ወገን መጀመሪያ ጥቅሱ ስጠን እያልን ነው። እዛው መጽሐፍ ውስጥ ያለ ነገር ላንበብ። አይ ይሄ መጽሐፍ ውስጥ የለም ካሉኝ በቃ ሜት አድርግ። ለምን መጀመሪያ ሜት አድርግ። በስ አታውቅም አንተ። ተፍሲር ማለት የቁርአን አያ